በድራማው መጀመሪያ ላይ አንዲት ትንሽ ልጅ እናቷን ሲያገኟት ሁሉም ሰው ጤናማ ልጅ ነች እና ወንድ ልጅ ትመስላለች ይሏታል። እናቷም አዎ እሷ ሴት ልጅ ናት ስሟም ሊምጁ ነው ብላ ትመልሳለች። ከልጅነቷ ጀምሮ በጣም አስቀያሚና ወንድ ትመስላለች። ስለዚህ ሁሉም ሰው ይሳለቅባታል። ሊምጁ ስታድግ የግድ ቀዶ ጥገና ማድረግ ይኖርባታል ይላሉ። እናትየው ግን ጥሩ ካጠናሽ ሁሉም ነገር ጥሩ ይሆናልና ሰዎች ማዋረዳቸውን ያቆማሉ ብላ ትነግራታለች። ትልቁን የሊምጁን እድገት ስናይ ፊቷ ሳይለወጥ ይቀራል። አንድ ቀን ሁሉ ነገር በጣም ያስጨንቃትና እንደ ልዕልት ለብሳ በሰዎች ፊት ትቀርባለች። ሁሉም ሰው እሷ ጭራቅ ትመስላለች በማለት ያፌዝባታል። ይህንን ስትሰማ በጣም ታዝናለች። ወደ ቤት ስትመለስ ሁሉንም አሻንጉሊቶቿን ትሰብራለች። እናም ለምን ፈጣሪ ሁሉንም ሰው ቆንጆ አድርጎ እኔን ብቻ አስቀያሚ ያደረገኝ ብላ ታስባለች። ከዚያም የተረገመ ፊት የሚል ርዕስ ያለውን መጽሐፍ አንስታ ታነባለች። ከዚህ በኋላ የሁለተኛ ደረጃ ትምህርት ቤት ስትገባ ከትምህርት ቤት ጓደኞቿ ጋር ለመተዋወቅ ትሞክራለች። ነገር ግን ሁሉም ችላ ይሏታል። ሴይ የምትባል በጣም ስልጣን ያላት ልጅ አለች። አንድ ቀን ሊምጁን በጣም ታሰድባታለች እና ስራዋን እንድትሰራ ታደርጋታለች። ይህ በእንዲህ እንዳለ ሊምጁ በትምህርት ቤቱ ካፌ ውስጥ ከሚሰራ አንድ ወንድ ጋር ትተዋወቃለች። ሊምጁ ይህ ልጅ ይወደኛል ብላ ታስባለች። እናም አንድ ቀን በኩሽና ውስጥ ኩኪስ ጋግራ በሳጥን ውስጥ ትጠቀልለዋለች። የትምህርት ቤት ውጤቷ በጣም ዝቅተኛ ስለሆነ እና በትምህርቷ ላይ ስለማታተኩር እናቷ በጣም ትቆጣታለች። ከዚያም ለዚያ ልጅ ደብዳቤ ጽፋ በኩኪስ ሳጥን ውስጥ ታሽጋለች። በማግስቱ ሊምጁ ትምህርት ቤት ለመሄድ አውቶቡስ እንደገባች ማንም ወንበር አልሰጣትም ነበር። ነገር ግን ሴይ እንደገባች ሁሉም ቦታ ይሰጧታል። ይህንን ስትመለከት ሊምጁ በጣም ተበሳጨችና በዚህ ዓለም ውስጥ ለቆንጆ ሰዎች ብቻ ነው ቦታ ያለው ብላ ታስባለች። ከዚህ በኋላ ሊምጁ ስጦታዋን በትምህርት ቤት ጠረጴዛ ላይ ስታስቀምጥ ሴይና ጓደኞቿ ከኋላ ሆነው ሳጥኑን ይከፍቱታል። ሊምጁ የካፍቴሪያውን ልጅ እንደምትወደውና ዛሬ ልትጠይቀው እንደሆነም ያውቃሉ። ከዛም ሊምጁ ሳጥኑን ለዚያ ልጅ ሰጠችውና በጣም እወድሃለሁ ትለዋለች። በዚያን ጊዜ ልጁ ሀሳቡን ቀይሮ ስጦታዋን ይጥልባታል እና ያዋርዳታል። ከዛም ሴይና ጓደኞቿ ሁሉንም ነገር ተደብቀው ስለቀረጹት ሊምጁ በጣም ተናደደችና ለምን ሁላችሁም በዚህ መንገድ ታሰቃዩኛላችሁ? እኔ ምንም መጥፎ ነገር አድርጌባችሁ አላውቅም ትላለች። ሴይ እንዲህ ብላ መለሰች፣ አንቺ በጣም አስቀያሚ ነሽ፣ ለዚህም ነው ማንም የማይወድሽ። ከዚያም ሊምጁ እያለቀሰች ትሄዳለች እና ቤት ስትደርስ ሴይ ቪዲዮውን በኢንተርኔት እንደለቀቀች ታያለች። ይህም ሊምጁን የበለጠ ያሳምማታል። ከደረሰባት ነገር በኋላ ራሷን ለማጥፋት ወደ በረንዳ ትሄዳለች። ከዚያም ራሱን የገደለ አንድ ተዋናይ ፖስተር ታያለች። ሰዎችም ብዙ ምኞቶችን ሲልኩለት ትመለከታለች። ይህንን ስትመለከት ሀሳቧን ቀይራ ወደ ኋላ ልትመለስ ስትል አንድ ልጅ መጥቶ ያድናታል። የዚያ ልጅ ስም ሊሱ ይባላል። እሱ ሊምጁ ራሷን ልታጠፋ እንደሆነች ያስባል። ነገር ግን ሀሳቧን እንደቀየረች አላወቀም። በዚህ ሁሉ ውስጥ የሊምጁ መነጽር ስለወደቀ የሊሱ ፊት በግልጽ አይታያትም። ሊሱ ችግሮችሽን መጋፈጥ አለብሽ እንጂ ፈሪ መስለሽ ራስሽን ማጥፋት የለብሽም ይላታል። ከዚህ በኋላ ሊምጁ ወደ ታች ስትወርድ መነጽር ስላልነበራት ትወድቃለች። ሊሱ በጀርባው አዝሎ ወደ ታች ያወርዳታል። በሚቀጥለው ትዕይንት ላይ ሊምጁ ቤት እንደደረሰች እናትየው ለሷ እያለቀሰች እንደሆነ ታስባለች። ነገር ግን ሌላ ነገር እየሆነ ነው። ከዛም ክፍል ውስጥ ስትቀመጥ እንዴት ትምህርት ቤት እሄዳለሁ? አሁን ትምህርቴን ማቋረጥ አለብኝ ብላ ታስባለች። በዚያን ጊዜ እናቷና እህቷ እናቷን ለአባቷ የተወሰደውን ብድር ለመክፈል ቤቱን መሸጥ ይኖርብናል ይላሉ። የሊምጁ ጓደኞች ብዙ የመዋቢያ መማሪያዎችን ይልኩላታል። በማግስቱ ትምህርት ቤት ስትሄድ በጣም አስቂ ሜካፕ ስላደረገች ሰዎች በጣም ይስቁባታል። ከትምህርት ቤት ወደ ቤት ስትመለስ እናቷን ፊቷን አይታ ፈርታ ምን አደረግሽ ብላ ትቆጣታለች። ከዚያም ይህን ቤት እየሸጥን ወደ አሮጌው ቤታችን እየተመለስን ነው፣ አንቺም ወደ ሌላ ትምህርት ቤት ትዘዋወሪያለሽ ትላታለች። ይህንን ስትሰማ ሊምጁ በጣም ደስ ይላታል። በአዲሱ ትምህርት ቤት የሚያስጨንቀኝ ማንም የለም ብላ ታስባለች። ከዚህ በኋላ ክፍሏ ውስጥ ተቀምጣ ብዙ የሜካፕ አሰራር ቪዲዮዎችን ትመለከታለች። በማግስቱ ብዙ የሜካፕ ምርቶችን ለመግዛት ትሄዳለች። ከዚያም ሜካፓ ፍጹም እስኪሆን ድረስ ሌሊቱን ሙሉ በራሷ ላይ ሜካፕ በመሞከር ታሳልፋለች። የሊምጁ እናት ቤት የገዛችበት አካባቢ ሊሱ የሚኖርበት አካባቢ መሆኑን እናያለን። በማግስቱ ሊምጁ በጣም ጥሩ ሜካፕ ሰርታ ከክፍሏ ወጣች። በጣም ቆንጆ ስለሆነች ቤተሰቦቿ አይተው ይገረማሉ። ከዚህ በኋላ ወደ አዲሱ ትምህርት ቤቷ ስትሄድ ሁሉም
ሰው በመልኳ ይደነቃል። እሷ በጣም ቆንጆ ትመስላለች። ሊሱ እንዲሁ በተመሳሳይ ትምህርት ቤት ነው የሚማረው። ነገር ግን ሊምጁ እሱን አታውቀውም። ምክንያቱም ራሷን ለማጥፋት በሄደችበት ምሽት መነጸሯ ስለተሰበረ ነው። ከዚህ በኋላ ሊምጁ ስትራመድ ከሊሱ ጋር እንደተጋጨችና ሜካፓ በሊሱ ኮት ላይ እንዳረፈ እናያለን። ልታጸዳው ትሞክራለች። ነገር ግን ሜካፓ ውሃ የማይገባበት ስለሆነ ሊጠፋላት አልቻለም። ሊሱ የሆነ ነገር ኮቱን እንዳቆሸሸው እንደተረዳ ወዲያውኑ ሊምጁ ያደረገችው ነገር መሆኑን ተረዳ። ስለዚህ ኮቱን አውልቆ ወደ ሊምጁ ወርውሮ ይህንን አጽጂ ይላታል። ድሃዋ ሊምጁ ኮቱን ለማጠብ ወደ መጸዳጃ ቤት ትሄዳለች። ነገር ግን ምንም ሊጸዳ አልቻለም። ሊምጁም ኮትህን ድራይ ክሊኒንግ አስደርጌ መልስልሃለሁ ትለዋለች። ወደ ክፍሏ ስትደርስ ሁሉም ያመሰግናታል። እንዲሁም እዚህ አንዳንድ ጓደኞችን ታገኛለች። አንደኛዋ ካንግሱ ትባላለች። ትምህርት ሊያልቅ ሲል ሊምጁ ከጓደኞቿ ጋር ለምሳ ትሄዳለች። እናም ብዙ ትዞራለች። በጣም ተደስታለች። እናም በጣም ደስተኛ ነች። በመጨረሻ በጣም ጥሩ ጓደኞችን አገኘው ብላ ታስባለች። ከዚያም ክፍል ውስጥ እያለች ወንድሟ አንዳንድ አስቀያሚ ፎቶዎቿን ያነሳል። ሊምጁም ፎቶዬን አጥፋ ትለዋለች። ወንድሟም ፎቶሽን እንዳጠፋ ከፈለግሽ መጽሐፍ ልታመጭልኝ ይገባል ብሎ ይመልስላታል። ያንን መጽሐፍ ለማግኘት ሊምጁ ወደ አንድ የመጽሐፍት መደብር ትሄዳለች። ከፍ ባለ መደርደሪያ ላይ የተቀመጠ መጽሐፍ ለማውረድ ስትሞክር ሊሱ ይመጣና መጽሐፉን መጀመሪያ ይይዛል። ሊምጁም ለመንጠቅ እየሞከረች እኔ መጀመሪያ ስለመጣሁ እኔ መጀመሪያ መጽሐፉን አነባለሁ ከዛም ተወስደዋለህ ትለዋለች። ሊሱ ግን አልተስማማም። ይህ በመካከላቸው ወደ ግብ ያመራል እና ሁለቱም ይወድቃሉ። ሊምጁም በፍጥነት ተነስታ ፊቷን ትደብቃለች። ምክንያቱም ሜካፕ ስላልተቀባች ነው። ሊሱ በትምህርት ቤት ያለችው ልጅ እኔን መሆኔን ቢያውቅ ምን ይሆናል ብላ ትፈራለች። ለመሸሽ ትሞክራለች። ነገር ግን ሊሱ መጽሐፉን ይጠይቃታል። ሊምጁ በፍጥነት መጽሐፉን ሰጥታ ትሸሻለች። በዚያን ጊዜ የመደብሩ ባለቤት መጥቶ ኑድል አመጣሁልሽ ይላታል። ሊምጁ ለመብላት ፈቃደኛ አልሆነችም። ነገር ግን ባለቤቱ በግድ ኑድል ይሰጣትና ይሄዳል። ሊምጁ ኑድሉን በፍጥነት መብላት ትጀምራለች። በዚያን ጊዜ ሊሱ ወደሷ መጥቶ መጀመሪያ ይህንን መጽሐፍ ማንበብ ትችያለሽ፣ እኔ በኋላ አነባለሁ ይላታል። ከዚያም በነገራችን ላይ ስንት ዓመትሽ ነው? እኩያዬ ነሽ የሚል ስሜት ይሰማኛል ብሎ ይጠይቃታል። ይህንን ስትሰማ ሊምጁ መልስ አልሰጠችም እና ኑድሏን በፍጥነት በልታ ትሄዳለች። ወደ ቤት ስትደርስ የቀልድ መጽሐፉን ለወንድሟ እየሰጠች በአንተ ምክንያት ዛሬ ልያዝ ነበር ብላ ትቆጣዋለች። ወንድሟ ግን ያፌዝባታል። ከዚህ በኋላ ሊሱ ስለ ትናንትናው ምሽት እያሰበ እንደሆነ እናያለን። በዚያን ጊዜ የመደብሩ ባለቤት መጥቶ ሊምጁ ሁሉንም ኑድል ብቻዋን በላች ብሎ ይጠይቃል። በዚያን ጊዜ ሊሱ የልጅቷን ስም ያውቃል። በማግስቱ ሊምጁ ሜካፕ ለብሳ ትምህርት ቤት ስትመጣ ሊሱን አይታ ትፈራለች። ቢያውቀኝ እኔ በጣም አስቀያሚ እንደሆንኩ ለሁሉም ይነግራቸዋል ብላ ታስባለች። ሊሱ ግን አላወቃትም እና ችላ ይላታል። ይህ በእንዲህ እንዳለ የሊምጁ እህት ከትምህርት ቤቱ ውጪ ተቀምጣ እንደሆነ እናያለን። በዚያን ጊዜ አንድ አስተማሪ ከልጁ ጋር ሲጫወት ታያለች። በሚቀጥለው ትዕይንት ላይ ሊምጁ በመደብር ውስጥ ሜካፕ ስትገዛ እናያለን። በዚያን ጊዜ ሴይና ጓደኞቿ ይመጣሉ። እነሱን ስትመለከት ሊምጁ በጣም ትፈራለች። እናም ያለፈውን ታስታውሳለች። ሴይ በቀድሞ ትምህርት ቤቷ እንዴት እንደምታስጨንቃት ታስባለች። ነገር ግን በዚህ ጊዜ ሴይ ጨርሶ አላወቃቻትም። ሊምጁ ከመደብሩ እንደወጣች በሞተር የሚሄድ አንድ ሰው በአንዳንድ ሰዎች ሲሳደድ ታያለች። የሞተር ነጂው በአጋጣሚ ከሊምጁ ጋር ይጋጫል። ደህና ነሽ ብሎ ይጠይቃታል። ከዚያም በፍጥነት ይሸሻል። ያሳድዷቸው የነበሩት ሰዎች ያዙትና መደብደብ ይጀምራሉ። ሊምጁም በአቅራቢያ ያለውን ሳይረን በመጫን ፖሊስ እየመጣ ነው ብለው እንዲያስቡ ታደርጋለች እና እነሱም ይሸሻሉ። ሊምጁ ልትሄድ ስትል ያው ልጅ ከፊቷ ቆሞ ማነሽ ብሎ ይጠይቃታል። ነገር ግን ምንም ሳትናገር ትሄዳለች። በመንገድ ላይ የዚያን ልጅ ሄልሜት መመለስ ረሳው ብላ ታስታውሳለች። በማግስቱ ሊሱ ስልጠና ላይ እያለ አባቱን ከ7 ዓመታት በኋላ ለመጀመሪያ ጊዜ አገኘው። ሊሱ ግን ምንም ደስተኛ አይመስልም። አባቱ ሊያነጋግረው ሲሞክር ለምን ወደ ህይወት የተመለስ ካለው አባቱ ሳይመልስለት አብረው እንዲለማመዱ ይጠይቀዋል። ሊሱ ከአባቱ ጋር ሲለማመድ እናቱ ከአይኑ ፊት እንዴት እንደሞተች እያስታወሰ ይለማመዳል። ከዚያ በኋላ ሊሄድ ሲል አባቱ ከእኔ ጋር ቆይ ቢለውም ሊሱ እምቢ ብሎ ይሄዳል። በማግስቱ ሊምጁ ወደ ቀድሞ የመጽሐፍ መደብሯ ተመለሰች። አንድ መጽሐፍ አንስታ ይህ በልጅነቴ ያነበብኩት መጽሐፍ ነው ብላ አሰበች። ስትከፍተውም የመጨረሻ ገጹ ላይ ተለጣፊ አገኘች። ይህ በልጅነቴ እዚህ ያስቀመጥኩት ተለጣፊ ነው ብላም አሰበች። መጽሐፉን ስትመለከት ሊሱ ይመጣል። ሊምጁም አይታው በፍጥነት ፊቷን ትደብቃለች። ሊሱ ግን እኔም መጽሐፍ እፈልጋለሁ ዞር በይ ይላታል። ሊምጁ መጽሐፍ እየፈለግኩ ስለሆነ መዞር አልችልም ትለዋለች። ከዚያም ሊሱ መጽሐፍ ሲጠይቃት ሊምጁ ሚዛኗን ስታጣ ልትወድቅ ስትል ሊሱ ይይዛታል። እብድነሽ እንዴ በየቦታው ትወድቂያለሽ ብሎ ይቆጣታል። በዚህ ጊዜ ሊሱ ያቺ በዚያ ምሽት ራሷን ልታጠፋ የነበረችው ልጅ እሷ ነች ብሎ አወቃት። ሊምጁ ደግሞ ሊሱ
ሜካፕ አድርጌ ትምህርት ቤት እንደምሄድና እኔ ያቺ ቆንጆ ልጅ መሆኔን አውቋል ብላ ተጨነቀች። ስለዚህ እባክህ ሚስጥሬን ለማንም አትናገር ትለዋለች። ሊሱም እሺ ለማንም አልናገርም ብሎ መለሰላት። ከዚህ በኋላ ብዙ ያወራሉ። እናም ሊምጁ የሊሱ ልደት እንደሆነ ትረዳለች። መልካም ልደት ብላ ከመጽሐፉ ጀርባ ያለውን ተለጣፊ ትሰጠዋለች። ሊሱም ወደ ቤት ሲሄድ ተለጣፊውን በመብራቱ ላይ ይለጥፈዋል። በማግስቱ ሊምጁ ወደ ትምህርት ቤት ስትሄድ ዘግይታ ስለነበር አውቶቡሷ መለጣት። በዚያን ጊዜ አንድ ልጅ አውቶቡሱን አስቆመላት። ሁሉም ሰው ይህች ልጅ በጣም ቆንጆ ነች ብለው ተገረሙ። ይህ ሊምጁን በጣም ደስተኛ አደረጋት። በአውቶቡሱ ውስጥ እንቅልፍ ወስዷት ነበር። በዚያ ጊዜ አንድ ልጅ መጥፎ ፎቶዎቿን ማንሳት ጀመረ። ልጁን ጓደኛዋ በአቅራቢያዋ ቆማ ስታይ ያዘችው። ልጁ ከአውቶቡሱ ወርዶ ሊሸሽ ሲሞክር ጓደኛዋ አሳዳ ይዛው ለፖሊስ አሳልፋ ሰጠችው። ከዚህ በኋላ ሊምጁ ከጓደኛዋ ጋር ወደ ትምህርት ቤት ትሄዳለች። ሊሱን ስትመለከት በጣም ደስ ይላታል። ሊሱ ጥሩ ሰው ነው። ሜካፕ አድርጌ ትምህርት ቤት እንደምሄድና በእውነቱ አስቀያሚ እንደሆንኩ ያውቃል። ነገር ግን በመጽሐፍ መደብር ውስጥ በጣም ደስ በሚል ሁኔታ አነጋገረኝ ብላ ታስባለች። ከዚያም ሞተር ነጂውን በትምህርት ቤት ውስጥ ታየዋለች እና ሙሉ በሙሉ ትደነግጣለች። የዚህ ልጅ ስም ሴኦጁን እንደሆነና በተመሳሳይ ትምህርት ቤት እንደሚማር እንረዳለን። በመቀጠል ሊምጁ ወደ ሊሱ ቀረበችና የምትወደውን ምግብ አውቃለሁ በማለት የምትወደውን ምግብ ሰጠችው። የትምህርት ቤቱ ጣሪያ ላይ እንገናኝ፣ ድራይ ክሊኒክ የሰጠሁትን ኮትህን መመለስ አለብኝ አለችው። ሊሱ ወደ ጣሪያው ሲደርስ ኮቴን እዚያው ትምህርት ቤት ውስጥ ልትሰጭኝ ትችይ ነበር፣ ለምን እዚህ ጠራሽኝ ብሎ ይቆጣል። በመካከላቸው አለመግባባት ስላለ ሊምጁ በጣም በጣፋጭነት ታናገረዋለች። ሊምጁ ሊሱ ቆንጆ የምትመስለው በሜካፕ ብቻ እንደሆነ ሚስጥሯን ያውቃል ብላ ታስባለች። ነገር ግን ለአጭር ጊዜ ካወራችሁ በኋላ ምንም እንደማያውቅ ትረዳለች። ከዚያ ግን ጊዜው በጣም ዘግይቶ ነበር። ሊሱ ኮቱና መጽሐፉ ያሉበትን ቦርሳ ይዞ መሄድ ይጀምራል። ሊምጁም ቦርሳውን ከእርሱ ለመንጠቅ ትታገላለች። በኋላ ሊሱ ሊምጁን ደውሎ እቃውን ሊጠይቃት ሲል የፈለገው የቀልድ መጽሐፉን እንደሆነ ወይስ ኮቱን እንደሆነ ግልጽ አላደረገላትም። ይህ ሊምጁን ሙሉ በሙሉ ግራ አጋባት። ስለዚህ ሊምጁ ፊቷ ላይ ግማሽ ሜካፕ አድርጋ ሄልሜት ለብሳ አገኘችው። ይህን አይቶ ሊሱ በጣም ተጋረመ። ከዚያም ቀዝቃዛ መጠጥ ሰጣት። እሷ ግን ከሄልሜቷ ውስጥ ሆና ጠጣችው። ይህ ሊሱን በውስጡ የበለጠ ሳቀ። ሊሱ መጽሐፉን ሲጠይቃት ሊምጁ የፈለገው ያን እንደሆነ ተረዳች። ይህ ማለት አስቀያሚ ፊቴን በማሰብ ነው የጠራኝ ብላ አሰበች። ስለዚህ ወደ መጸዳጃ ቤት ሮጣ ፊቷን ታጥባ ተመለሰች። በማግስቱ ትምህርት ቤት ሊሱ ኮቱን መለሰችለት። ለአጭር ጊዜ ከተመለከታት በኋላ ሊሱ ከዚህ በፊት ተገናኝተናል ሲል ጠየቃት። ሊምጁም አይ ብላ ወደ ክፍሏ ሄደች። ክፍሏ ውስጥ የጓደኞቿ ዓመታዊ ክብረ በዓል እየተከበረ ነበር። ድንገት ኬክ ፊቷ ላይ ተቀባና ወደ መጸዳጃ ቤት ሮጣ ስትሄድ ጮኸች። መጸዳጃ ቤቱ በሴት ልጆች የተሞላ በመሆኑ አስፈራት። ፊቷን ስትታጠብም እውነተኛ ማንነቷ ለሁሉም ሲጋለጥ እና ሁሉም ደንግጠው ማሾፍ ሲጀምሩ ታያት። ነገር ግን ይህ ሁሉ ህልም እንደነበር ተገለጸ። በዚያን ጊዜ ሊሱ መጥቶ ሊምጁን ወደ መጸዳጃ ቤት ወሰዳት። በመንገዳቸው ሴኦጁን አይታቸዋል። ሊምጁ ውስጥ ፊቷን ታጥባ ሜካፓን ታድሳለች። በዚያን ጊዜ ሊሱ ውጭ ቆሞ እያለ ሴኦጁን ቀርቦ ሁልጊዜ የሰዎችን ትኩረት ማግኘት ትወዳለህ አይደል? ሰዎች አንተን እንዲያዩ ሁልጊዜ አንድ ነገር ታደርጋለህ አለው። ሊሱ ተበሳጭቶ በህይወቴ ውስጥ ጣልቃ መግባት አቁም ብሎ ሄደ። ሊምጁ ከወጣች በኋላ ሊሱን ልታመሰግነው ስትል ሴኦጁን ቆሞ ነበር። ሴኦጁን ስለ ሄልሜቱ ይጠይቃታል። እሷ ግን ምንም ሳትናገር ሸሸች። በኋላ ሊምጁ ክፍሏ ስትገባ ሁሉም በጣም እድለኛ ነች፣ ሊሱ ለማንም እንዲህ አያደርግም አሏት። ሁሉንም ነገር ለወንድሟ ነገረችው። እሱም ስለ ሊሱ ብዙ ሰምቻለሁ፣ እሱ ቫምፓየር ነው እና በአንቺ ላይ የበቀል እርምጃ ብቻ ነው የሚፈልገው በማለት ሊያስፈራራት ይሞክራል። በማግስቱ ሊምጁ ትምህርት ቤት ስትመጣ ሊሱን ኮሪደር ውስጥ አየችውና የድራኩላ ጥቁር ልብስ ለብሶ እንደሆነ አሰበች። ፈርታም ጮሃ ሸሸች። ሊሱ ተከተላትና ወደ ክፍሏ ገብቶ ለምን ሸሸች ሲላት እቅፍ አበባ ሰጥቷት ሄደ። በዚያ ምሽት ሊምጁ ቤት ስትደርስ ሊሱ ደውሎ በመጽሐፍ መደብር ውስጥ እንገናኝ አላት። ከዚያም ሊምጁ በፍጥነት ሜካፓን አጥፍታ ሄደች። እዚያ ሊሱ በትምህርት ቤታችን ውስጥ ልክ እንዳንቺ የምትመስል ሌላ ልጅ አለች፣ ያቺ ልጅ አንቺ እንደሆንሽ ለምን ይሰማኛል ሲላት ሊምጁ በጣም ደነገጠችና የአክስቴን ልጅ አይታ ይሆናል እዚህ አትኖርም እና ትምህርት ቤቷም የተለየ ነው ብላ መለሰችለት። ለመሄድ ስትሞክር ሊሱ አወቃት። መነጽሯን አውልቆ ጸጉሯን ፈቶ አንቺ ያቺ ልጅ ነሽ አላት። በዚያን ጊዜ የሊምጁ እናት መጣችና በስሟ ጮሃ ጠራቻት። በዚህም እሷ ያቺ ሜካፕ የምታደርገው ልጅ መሆኗን አረጋገጠች። በመጨረሻም ሊምጁ ተቀበለችና በፍጥነት ሸሸች። በኋላ ሊሱ የሊምጁን ሪባን እያየ ፈገግ ሲል እናያለን። በዚያን ጊዜ ሊምጁ ቤት ውስጥ ሁሉም ነገር አሁን አልቋል፣ ሁሉም ሰው ስለሚያፈይዝብኝ ትምህርት ቤት መሄድ አልችልም ብላ ታስባለች። በዚያን ጊዜ እናቷ ትኩረትሽ የት ነው ያለው? በትምህርት ቤትም ሆነ ቤት አታጠኝም። በትክክል ማጥናት ካልፈለግሽ በግልጽ ተናገሪ፣ ስምሽን ከትምህርት ቤቱ
አስወጣለሁ ብላ ገሰጸቻት። ይህንን ስትሰማ ወደ ታላቅ እህቷ ትሄዳለች። እህቷም ምንም ነገር መፍራት የለብሽም ምክንያቱም ድል ከፍርሃት ባሻገር ነው ብላ ትመክራታለች። ይህ ሊምጁን ያነሳሳትና ፍርሃቷን ለመጋፈጥ ተዘጋጀች። በማግስቱ ሊምጁ በፍጥነት ወደ ትምህርት ቤት ና ብላ ሊሱን በስልክ ትልክለታለች። ከዚያ በኋላ ሁለቱም በትምህርት ቤቱ ቅጥር ግቢ ተገናኙ። ሊምጁም ራሷን እንደ አንድ አደገኛ የጨዋታ ገጸ ባህሪ ወይም ተዋጊ አድርጋ ትመለከታለች። በዚያን ጊዜ ሊሱ ሪባኗን እያሳያት የምትፈልጊውን ተናገሪ ይላታል። ሊምጁ ከቅዠቷ ወጥታ በፍጥነት እባክህ እውነተኛ ማንነቴን ለማንም አትናገር በማለት ትለምነዋለች። በምላሹ የምትለውን ሁሉ አደርጋለሁ ብላ ቃል ትገባለታለች። ይህንን ሲሰማ ሊሱ ተስማምቶ የምልሽን ሁሉ ማድረግ ይኖርብሻል ይላታል። ይህ በእንዲህ እንዳለ የሊምጁ ታላቅ እህት በመኪና ውስጥ ተቀምጣ ስለ ትምህርት ቤቱ መምህር እያሰበች ነው። በዚያን ጊዜ መኪናው ተበላሽቶ ስለነበር መምህሩ ከፊቷ ይገኛል። ስለዚህ የሊምጁ እህት ይህንን እንደ ሰበብ በመጠቀም እሱን ለማናገር ትሞክራለች። እናም መኪናውን ለመጠገን ትረዳዋለች። በትምህርት ቤት ውስጥ ሊምጁ ለሊሱ ሁሉንም ነገር ታደርጋለች። ለምሳሌ መጋረጃዎችን ትሰቅላለች። እናም ቀዝቃዛ መጠጥ ታመጣለታለች። በሚቀጥለው ትዕይንት ላይ ሊምጁ ሴኦጁንን አገኘችው። እሱም አስቁሟት ሄልሜቴን እፈልጋለሁ ይላታል። ሊምጁ ዛሬ ይዤ መምጣት ረሳው፣ ነገ ድረስ ጊዜ ስጠኝ ብላ ትመልስለታለች። በኋላ ቤት ውስጥ ሊምጁ ሄልሜቱን ፍለጋ ስትሞክር አባቷ መጥቶ ታናሽ ወንድምሽ ያን ሄልሜት ሸጦታል ይላታል። ይህንን ስትሰማ በጣም ደነገጠች እና ከወንድሟ ጋር መጣላት ጀመረች። ወንድሟም ሄልሜቱን በአፕሊኬሽን ነው የሸጥኩት ይላታል። በዚያን ጊዜ እናታቸው መጣ ሲጣሉ አይታ በጣም ተናደደች። ሁለቱንም ትንሽ ትቀጣቸዋለች። ትንሽ ቆይቶ ሊምጁ መጽሐፍ ግዥልኝ የሚል መልእክት ከሊሱ ይደርሳታል። የምትለውን ሁሉ እንደምታደርግለት ቃል ስለገባች በፍጥነት ወደ ውጪ ትሮጣለች። ሊምጁ ወደ መጽሐፍ መደብር ስትደርስ ሊሱ የፈለገው መጽሐፍ በሌላ ልጅ ተገዝቷል። መጽሐፉን እንዲሰጣት በከፍተኛ ሁኔታ ትለምነዋለች። እናም እንደ ዞምቢ በመምሰል ታዝናናዋለች። ረዘም ያለ ጊዜ ስለወሰደባት ሊሱ መጽሐፍ መደብር ውስጥ ሊምጁን ፍለጋ ይመጣል። ተደብቆ እንደ ዞምቢ ሆና ስትሰራ ይመለከታታል። ይህንን አይቶ ፈገግ ብሎ ይሄዳል። በኋላ ሊምጁ መጽሐፉን ልትሰጠው ስትሄድ እሱ የሆነ ነገር ሊናገር ሲል እሷ በፍጥነት ትሄዳለች። በማግስቱ ሊምጁ ሴኦጁንን መጋፈጥ ነበረባት። ምክንያቱም አሁንም ሄልሜት ስላልነበራት ሁሉንም ነገር በወረቀት ላይ ጽፋ ሰጥታው ትሄዳለች። የሴኦጁን ጓደኞች ይህ የፍቅር ደብዳቤ መሆን አለበት ብለው ያስባሉ። ሁሉም ማሾፍ ይጀምራሉ። ሴኦጁን ደብዳቤውን ሲያነብ ሄልሜት ለማግኘት ተጨማሪ ጊዜ ይፈልጋለሁ ይቅርታ ይላል። ከዚህ በኋላ ሊሱ ሊምጁን ወደ ትምህርት ቤቱ ጣሪያ በመልእክት ይጠራታል። እዚያም ምሳ አዘጋጅቶ ነበር። ሊምጁም ስትደርስ ሁሉንም ነገር አይታ ደነገጠች እና ሁሉንም ትንሽ ስራዎችን በመስራት በጣም ደክሞኛል፣ አሁን አንድ ትልቅ ስራን በአንድ ጊዜ ማጠናቀቅ እፈልጋለሁ እና ይህን ሁሉ ማብቃት እፈልጋለሁ ትላለች። ሊሱ የችሎታ ትርኢት ላይ እንድትሳተፍ ተግባር ሰጣት። ሊምጁም ድፍረቷን አሰባስባ ለችሎት ትሄዳለች። እናም አስደናቂ ዳንስ ትሰራለች። ሊሱ ይመለከታታል። ነገር ግን በድንገት መብራቱ ሲበራ ሊምጁ ሁሉም አስተማሪዎች ከፊቷ ተቀምጠው እንዳሉ ታያለች። በፍጥነት ይቅርታ ብላ ከቦታው ትሸሻለች። በሚቀጥለው ትዕይንት ላይ ሴኦጁን እናቱን ለማግኘት ሆስፒታል ይጎበኛል። እናቱ በብስክሌት በቀስታ መንዳት አለብህ፣ በጣም በፍጥነት መንዳት ለአደጋ ሊያጋልጥ ይችላል ብላ ትመክረዋለች። ከሆስፒታሉ ሲወጣ ሊሱ አባቱን ያያል። ሆኖም በመካከላቸው ባለው አለመግባባት ምክንያት ችላ ብሎት ይሄዳል። በሌላ በኩል ሊምጁ ቤት ውስጥ እያለች መጽሐፉን አምጪ የሚል መልእክት ከሊሱ ይደርሳታል። ከቤት ልትወጣ ስትል ዝናብ መዝነብ ይጀምራል። በዝናቡ ምክንያት ሜካፓ ስለታጠበ አንዳንድ ወንዶች ያፌዙባታል። በጣም ተበሳጭታ ወደ ሊሱ ሮጣ ቁጣዋን ትገልጻለች። ይህ ሁል ጊዜ የሚሆነው በእኔ አስቀያሚነት ምክንያት ነው፣ አንተም ይህንን ተጠቅመ ሁሉንም ስራህን ታሰራኛለህ ትላለች። ይህንን ሲሰማ ሊሱ በጣም ተበሳጨ። ኮቱን ሰጣትና በተጎዳ እግሯ ላይ መድኃኒት መቀባት ይጀምራል። በዚያን ጊዜ ሴኦጁን ይህንን ሁሉ ይመለከታል። ሊሱን ከሴት ልጅ ጋር ማየቱ በጣም አስቆጣው። በማግስቱ ትምህርት ቤት ሲሄድ ሊሱን ጓደኛህን ከመታ በኋላ በጣም ደስተኛ መሆን አለብህ በማለት ያፌዝበታል። ሊሱ ማንንም አልመታውም ሲል መለሰለት። ነገር ግን ሴኦጁን ምንም መስማት አልፈለገም። እናም መውቀሱን ቀጠለ። ይህ በመካከላቸው ወደ ውጊያ ያመራል። በዚያን ጊዜ መምህሩ ደርሶ ሁለቱንም ይገስጻል። ሊሱ ቤት ውስጥ ሁሉንም ነገር እያስታወሰ በጣም አለቀሰ። ህመሙን ለማስታገስ ወደ መጽሐፍ መደብር ይሄዳል። በልጅነቴ
ልክ እንደዚህ እያለቀስኩ ሳለ አንዲት ልጅ መታ አስቃኝ ነበር ብሎ ያለፈውን ያስታውሳል። በዚያን ጊዜ ሊምጁ ለእሱ ጭማቂ ይዛለት መጣች እና በጥሩ ሁኔታ አወራችው። ይህ የሊሱን ስሜት አሻሽሏል። ይህ በእንዲህ እንዳለ የሊምጁ ታላቅ እህት የሊምጁን የክፍል መምህር እንደወደደችው እንረዳለን። በሚቀጥለው ትዕይንት ላይ የሊምጁ ጓደኞች የአንድ ወንድ ፎቶ አሳያትና ከእሱ ጋር የፍቅር ቀጠሮ መሄድ አለብሽ አሏት። ይህንን ሲሰማ ሊሱ ትንሽ ይቀናል። ሊምጁ ከትምህርት ቤት ወደ ቤት ስትሄድ ሊሱ አጠገቧ ተቀምጦ ነበር። ጊዜሽን ባላስፈላጊ ቀጠሮ ላይ ከማጥፋት ይልቅ በትምህርትሽ ላይ ማተኮር አለብሽ በማለት ይመክራታል። ነገር ግን ሊምጁ ቃላቱን ችላ አለችው። በሌላ በኩል ሴዎጁን እናቱን ከሆስፒታል ካስወጣ በኋላ ወደ ቤት ይወስዳታል። እናቱ ግን መጀመሪያ ምርጥ ጓደኛዬ ቤት መጎብኘት እፈልጋለሁ ትላለች። ከዛም የሴዎጁን እናትና የሊምጁ እናት የልብ ጓደኛሞች እንደሆኑ እንረዳለን። የሊምጁ ቤት ሲደርሱ ሴዎጁን አይታ ትደነግጣለች። የዛሬው ቀን ሜካፓን እንዳላደረገች ታስታውሳለች። ስለዚህ ከእናቷ እጆች የፊት ማስክን በፍጥነት ወስዳ ፊቷ ላይ ትቀባዋለች። በዚህም ሴዎጁን እንዳያውቃት የሊምጁ እናት ጓደኛዋን ይህች ታናሽ ልጄ ናት ብላ ታስተዋውቃታለች። ሴዎጁን የሊምጁን ፎቶ በድብቅ ያነሳል። ትንሽ ቆይቶ ሊምጁ ሜካፓን አድርጋ ስትመለስ የሴዎጁን እናት ቤታቸውን እንድትጎበኝ ትጋብዛታለች። እሷም ምንም ሳትናገር ሴዎጁን እናቱን ቀጠሮ ስላላት ወደ ቤታችን መምጣት አትችልም አላት። ይህንን ስትሰማ ሊምጁ ተናደደች እና የሴዎጁን እናት በብስክሌት በጣም በፍጥነት ይነዳል። አንድ ጊዜም አንድ ሰው መጥቶ ነበር ብላ አሰማቻት። የሴዎጁን እናት ልጇን ገስጻ ካሁን በኋላ አንቺ ትጠብቂዋለሽ፣ በፍጥነት ከነዳም ለእኔ ትነግሪኛለሽ ብላ ለሊምጁ ነገረቻት። ከዚህ በኋላ ሊምጁ ለቀጠሮዋ መዘጋጀት ጀመረች። ግን ጥሩ ቀሚስ ስላልነበራት የታላቅ እህቷን ቀሚስ ለብሳ ለቀጠሮ ሄደች። ካፌ ውስጥ ሊምጁ በጣም ቆንጆ ስለነበረች ሁሉም ሰው እያያት ነበር። ልጁን አገኘችውና በጣም ቆንጆ ትመስያለሽ በማለት አሞገሳት። ከዛ በኋላ ፊልም ለማየት ሄዱ። እዚያም ሊሱ በድብቅ ይከታተላቸዋል። አብረው ሲያያቸውም በጣም ይቀናል። ፊልሙ ሲያልቅ ሊምጁ ልጁን ተሰናብታ ትሄዳለች። ሊሱ በዚያ ቆሞ ይመለከታል። ሊምጁ ከሄደች በኋላ ልጁ የእውነተኛ የሴት ጓደኛውን ይጣራል። ይህንን ሲመለከት ሊሱ በድብቅ ደስተኛ ሆኖ ይህንን ለሊምጁ ስነግራት በእርግጠኝነት ከእሱ ጋር ትለያያለች ብሎ አሰበ። በማግስቱ ሊምጁ ወደ ትምህርት ቤት ስትሄድ ሴዎጁን በብስክሌቱ በፍጥነት ይመጣል። ሊምጁ የሱን ቪዲዮ ቀርጻ አሁን ለእናትህ ከሳሃለው ትላለች። ሴዎጁንም የሊምጁን ፎቶ ከፊት ማስክ ጋር አሳያትና ለእናቴ ከከሰሽኝ እኔም ይሄንን ፎቶ ለትምህርት ቤቱ በሙሉ አሳየዋለሁ ይላታል። ይህንን ስትሰማ ሊምጁ ተናዳ ትሄዳለች። ከሩቅ ሆኖ ሲመለከት የነበረው ሊሱ ደግሞ የበለጠ ቀና። በኋላ ሊምጁን ቀርቦ የሄድሽበት ልጅ አታላይ እንደሆነና ቀድሞውኑ የሴት ጓደኛ እንዳለው አወቅ። ጊዜሽን ባላስፈላጊ ነገር ላይ ከማጥፋት ይልቅ በትምህርትሽ ላይ ማተኮር አለብሽ አላት። ይህንን ስትሰማ ሊምጁ በጣም አዘነች። በኋላ ጓደኞቿን የሄድኩበት ልጅ ከሌላ ሰው ጋር ግንኙነት ነበረው ብላ ነገረቻቸው። ጓደኞቿም አዘኑላት። በሚቀጥለው ትዕይንት ላይ ሴዎጁን ወደ ቤት ሲሄድ በጠላቶቹ ተከበበ። ነገር ግን በዚያን ጊዜ ሊምጁ ደርሳ እጁን ይዘው የሆነ ቦታ ለመደበቅ ሮጡ። ከጥቂት ጊዜ በኋላ ወረበሎቹ ከሄዱ በኋላ ሴዎጁን ሊያመሰግናት ሲል የሊምጁ ታላቅ እህት በስካር ትመጣለች። ሊሱ እና ሴዎጁን እሷን ወደ ቤት እንድትሄድ ይረዷታል። በማግስቱ ሴዎጁን በትምህርት ቤት ውስጥ ከሁሉም ፊት ቀርቦ አመሰግናለሁ ሊምጁ አለ። ከዚያም የብስክሌቱን ቁልፍ ሰጣትና ከዛሬ ጀምሮ የምትይውን ሁሉ አደርጋለሁ አላት። ይህንን ሲያዩ በትምህርት ቤት ውስጥ ያሉ ሁሉም ሰው እርስ በርሳቸው የሚዋደዱ እንደሆነ ማሰብ ጀመሩ። ይህንን መመልከት ሊሱን በጣም አሳዘነው። ከጥቂት ጊዜ በኋላ ሊምጁ በክፍሏ ውስጥ ስታልፍ ከአንድ ልጅ ጋር ተጋጨችና ልትወድቅ ስትል ሴዎጁን ያዛት። ይህንን ሲመለከቱ ሁሉም ማሾፍ ጀመሩ። በማግስቱ ሊሱን ቤት ውስጥ ጨዋታዎችን እየተጫወተ ነው። በድንገት የሊምጁና የሴዎጁን ትዝታዎች ወደ አእምሮ መጡ እና መጨነቅ ጀመረ። ወዲያው ለሊምጁ ደውሎ ታናሽ ወንድሟ ስልኩን አንስቶ ያወራል። ሊምጁ ሊሱ እንደደወለ ስትረዳ ወዲያውኑ ስልኩን ከወንድሟ ነጥቃ አቋረጠችው። ከዚያም ወደ ክፍሏ ሄዳ መልሳ ደወለችለት። ሊሱም አንድ መጽሐፍ እፈልጋለሁ ልታመጭልኝ ትችያለሽ አላት። ከዚያም አብረው ቅርጫት ኳስ እንዲጫወቱ ጠየቃት። እየተጫወቱ እያለ ሊምጁ እግሯ ተንሸራታ ልትወድቅ ስትል ሊሱ አቀፋት። እንዳቀፋት ሲረዳ በፍጥነት ዛሬ የገዛሁት ሽታው ጥሩ እንደሆነ ለማሳወቅ ነበር ሲል ዋሸ። ይህንን ስትሰማ ሊምጁ ትንሽ እንግዳ ሆኖ ተሰማት።
ከዚያ በኋላ ሊሱ ቤት ድረስ አደረሳት። በማግስቱ ትምህርት ቤት አውቶቡስ ሲጠብቁ ሊሱ ሊምጁን አንቺ መጥፎ አትመስይም፣ ያለ ሜካፕ እንኳን ቆንጆ ነሽ፣ ስለዚህ የሁሉ አያስፈልግሽም አላት። ይህንን ስትሰማ ሊምጁ ምናልባት ሊሱ እኔን መውደድ ጀምሮ ይሆናል ብላ አሰበች። ስለዚህ ወደ ቤት ስትሄድ ሊሱን መልእክት ላከችለትና ወደ ፊልም ጋበዘችው። ሊሱ ወዲያውኑ ተስማማ። ይህ ሊምጁን የበለጠ እየወደዳት እንደሆነ አረጋገጠ። በሚቀጥለው ትዕይንት ላይ ሊሱ ሴዎጁንን ቀርቦ ሊምጁን ወደ ውጊያችን አታምጣት፣ ከሷ ራቅ፣ ምክንያቱም እኔ እወዳታለሁ አለ። ይህንን ሲሰማ ሴዎጁን ሳቅ ብሎ ሊምጁን እንዳልወስድብ ፈርተሃል ይለዋል። ሊሱ ሳይመልስለት ሄደ። በማግስቱ ሊምጁ ትምህርት ቤት ሊሱን ቀርባ ስለ ፊልሙ ትጠይቀዋለች። እምቢ አለና ችላ ማለት ጀመረ። ምክንያቱም የሴዎጁን አስቀያሚ ቃላት በአእምሮ ውስጥ እየተደጋገሙ ስለነበር ነው። ይህ ሊምጁን እንግዳና የተናደደ ስሜት እንዲሰማት አደረጋት። ትላንት ተስማምቶ ነበር፣ ታዲያ ዛሬ ለምን እምቢ አለ ብላ አሰበች። ይህ በእንዲህ እንዳለ የሊምጁ ታላቅ እህት ከመምህሩ ጋር ካፌ ሄዳ እወድሃለሁ ብላ ገለጸችለት። መምህሩ ይህንን ሲሰማ ደነገጠ። በማግስቱ ሁሉም ተማሪዎች ወደ ሙዚቃ ኮንሰርት ይሄዳሉ። እዚያም የሴዎጁን ጓደኛ ሙዚቃ ይጫወታል። ይህ በጣም ስሜታዊ ያደርገዋል። ከዚያ በኋላ ጓደኛው ከጣሪያ ላይ ዘሎ ራሱን እንዳጠፋ የሚያሳይ ትዝታ እናያለን። ሴዎጁን ጓደኛዬ ራሱን ያጠፋው በሊሱ ምክንያት ነው ብሎ ያስባል። በዚህ ምክንያት ሊሱን መጥላት ይጀምራል። በኋላ ሊምጁ ቤት ስትደርስ ሊሱ የለበሰው ጃኬት ሕይወቷን ካዳነው ልጅ የጃኬት ምልክት ጋር ተመሳሳይነት እንዳለው ታያለች። ወዲያውኑ ያ ልጅ ሊሱ መሆኑን ትረዳለች። ሊሱን ለማግኘት ቸኩላ ወደ በረንዳ ትሄዳለች። እያለቀሰች ታቅፈዋለች። በዚያ ጊዜ ግን ህንጻው በእሳት ስለተያያዘ ብዙ ሰዎች መጡ። ሊሱ ደህንነቷን አረጋግጦ አስወጣት። ከዚህ በኋላ የሊሱ አባት ሊጠይቀው መጥቶ ነገ በትምህርት ቤት ወላጅ መምህር ስብሰባ ላይ ይመጣለው ይለዋል። ይህንን ሲሰማ ሊሱ ወዲያውኑ እምቢ ብሎ ትምህርት ቤቱ በሙሉ የታላቁ ዝነኛ ልጅ መሆኑን እንዲያውቅ አልፈልግም ይላል። በማግስቱ ወደ ትምህርት ቤት ሲሄድ ሊምጁ ወደሱ ስትመጣ አይቷት ቀርቦ አመሰግናለሁ ይላታል። በትምህርት ቤት ሁሉም ተማሪዎች ውጤታቸው ሲነገር የሊምጁ ውጤት በጣም ዝቅተኛ ነው። እናቷ በትምህርቷ ላይ እንድታተኩር ነግራት ስለነበር ደነገጠች። በዚያን ጊዜ እናቷ ደውላ ለወላጆች ስብሰባ ትምህርት ቤት ደርሻለሁ ትላለች። የሊምጁ መምህር ለእናቷ ዝቅተኛ ውጤቷን ስትነግራት እናቷ በጣም ተናደደች። ሊምጁን ለማግኘት ወደ ክፍሏ ሄደች። ነገር ግን የሊሱን አባት አይታው በጣም ተደሰተች። ትልቅ አድናቂ ነኝ አለችው። ወዲያውኑ ፊርማ ለማግኘት ቸኮለች። ሊሱ አባቱ ወደ ትምህርት ቤት እንደመጣ ሲያውቅ በጣም ተናደደ እና ምሳ ሳይበላ ከክፍል ወጣ። ውጭ ላይ አባቱን ተጋፍጦ ወደ ትምህርት ቤቴ እንዳትመጣ ነግሬ ነበር፣ ታዲያ ለምን መጣህ አለው። በዚያን ጊዜ ሊምጁና እናቷ መጥተው ያ ታዋቂ ዝነኛ ሰው የሊሱ አባት መሆኑን ተረዱ። በዚህ ምክንያት በጣም ደስተኛ ሆኑ። በኋላ ሊምጁና ሊሱ ክፍል ውስጥ ተቀምጠዋል። ሊምጁ ልትሄድ ስትነሳ ጃኬቷ በበር ላይ ተጣበቀ። ሊሱ እንደያዛት አድርጋ አሰባችና ማውራት ጀመረች። ነገር ግን በበሩ ላይ መጣበቁን ስትረዳ በጣም አፍራ በፍጥነት ሄደች። በማግስቱ ሊምጁ ሜካፕ ለማድረግ የጓደኛዋን ቤት ጎበኘች። ነገር ግን ጓደኛዋ የሴዎጁን እህት መሆኗን አታውቅም ነበር። ሜካፕ እያደረገች እያለ ሴዎጁን የነብር ቁምጣ ለብሶ እየዘፈነ መጣ። ሊምጁን ሲያያት በጣም አፍሮ በፍጥነት ወደ ክፍሉ ሮጠ። በኋላ ትምህርት ቤት ውስጥ ሊምጁን እዚያ እንደነበርሽ አላውቅም ነበር በማለት ይቅርታ ጠየቃት። ሊምጁም ሳቅ ብላ ችግር የለውም የነብር ቁምጣህን አየሁብህ አለችው። ከዚያም ታሾፍበትና ሄደች። ቤት እንደደረሰች እናቷ ለምሳ ስለጋበዘችው ሊሱ ቤት ውስጥ እንዳለ አየች። እራት ሲበሉ የሊምጁ ታላቅ እህት በስካር ትመጣለች። በአጋጣሚ ሽቦ ላይ ስትረግ መብራቱ ይጠፋል። ሁሉም ሰው በጨለማ ውስጥ ማብሪያ ማጥፊያውን መፈለግ ይጀምራል እና የሊምጁ እህት በሊሱ ላይ ትወድቃለች። ይህ ሊምጁን በጣም አሳፈራት። ወዲያውኑ ሊሱን ይቅርታ ጠየቀችና ወደ ቤቱ ላከችው። በማግስቱ ሊምጁ ያለ ሜካፕ ወደ አንድ ሱቅ ትሄዳለች። እዚያም ከሲሚ ጋር ትገናኛለች። ሲሚም በጣም ትሰድባታለች። ሊምጁም ተናዳ ስትሸሽ ቦርሳዋን በሱቅ ውስጥ እንደረሳች ታስታውሳለች። በቦርሳዋ ውስጥ ደግሞ የትምህርት ቤት መታወቂያዋ አለ። አንድ ሰው ካርዴን ካየ እውነቱ ይጋለጣል ብላ ትፈራለች። ቦርሳዋን ለመመለስ ስትመለስ ሊሱ ቀድሞውንም ከሴ ወስዶ በጥብቅ ማስጠንቀቂያ እንደሰጣት ታያለች። በኋላ ሊሱ ቦርሳውን ለመመለስ ሲመጣ ሊምጁ በጣም ስሜታዊ ሆና ማልቀስ ትጀምራለች። ሁልጊዜ ችላ የምትለኝ ከሆነ ለምን ትረዳኛለህ ትላለች። ሊሱ ይቅርታ ይጠይቃታል። በዚያን ጊዜ ሴዎጁን ሲመጣ አይቶ ሊምጁን በፍጥነት ወደ ጎን ይዟትና ፊትሽን ሸፍነሽ ወደ ቤት ሂጂ ብሎ ኮፍያውን ይሰጣታል። ይህ በእንዲህ እንዳለ የሊምጁ
እናት መምህሩን ወደ ሳሎኗ ትጋብዘዋለች። በዚያን ጊዜ የሊምጁ እህት ትመጣለች። መምህሩ ለመሸሽ ሲሞክር ውጪ ዝናብ እየዘነበ ነበር። የሊምጁ እህት ዣንጥላ ይዛ ከኋላው ስትሮጥ ሁለቱም ይሳሳማሉ። በማግስቱ ትምህርት ቤት ሊምጁ ሴዎጁንን ነብር ሱሪ ብላ ታሾፍበታለች። ሴዎጁን ግን አሁን መውደድ ስለጀመረ ትኩር ብሎ ይመለከታታል። በኋላ እናቱን ወደ ሆስፒታል ይወስዳታል። እናም አንድ ሰው ሁሉንም የሕክምና ወጪዎች እንደከፈለላትና ለሕክምናዋ ምርጥ ዶክተሮችን እንደቀጠረላት ይገነዘባል። ይህንን ሲሰማ ሴዎጁን ወዲያውኑ ይህ የሊሱ ስራ እንደሆነ ይረዳል። ይህ በእንዲህ እንዳለ ሊምጁ ወደ ክፍል ስትገባ ሊሱ መጥፎ ስሜት ስለተሰማው እንዳልመጣ ታያለች። ሊያስደስተውም የካርቶን መልእክት ትልክለታለች። ይህ ሊሱን በጣም ያስደስተዋል። ሊምጁ ወደ ቤት ስትሄድ የሴ ጓደኞች ያፍኗታል። በዚያን ጊዜ ሊሱ የሴዎጁንን እናት ጤንነት ለመጠየቅ ይጎበኛል። ከዚያም ሴዎጁን የሊምጁንን የመታፈን ዜና ይሰማል። በጣም ተጨንቆ ወዲያውኑ ለሊሱ ያሳውቀዋል። ሁለቱም ሊምጁን ለመፈለግ ይነሳሉ። ይህ በእንዲህ እንዳለ ሊምጁ ቦታውን ለጓደኞቿ በብልሃት ቪዲዮ ትልካለች። በዚህም አደጋ ውስጥ መሆኗን እንዲያውቁ ታደርጋለች። ብዙም ሳይቆይ ሴዎጁን፣ ሊሱ እና ሁሉም የሊምጁ ጓደኞች ወደ ቦታው ደርሰው ይዋጋሉ። ሊሱ ግን ከሁሉም የበለጠ ተናዶ ምህረት የለሽ በሆነ መንገድ ይደበድባቸዋል። ከዚህ በኋላ የሴዎጁን ጓደኞች በትምህርት ቤት ውስጥ ለተፈጠረው ውጊያ ይቀጣሉ። ምክንያቱም ምክትል ርዕሰ መምህሩ የተሳተፉት እነሱ እንደሆኑ ያስባሉ። በዚያን ጊዜ ሴዎጁን ገብቶ ውጊያው የተከሰተው በእኔ ምክንያት ነው ይላል። አንድ በአንድ ሊምጁና ጓደኞቿም እኛም በውጊያው ውስጥ ተሳትፈናል በማለት ይቀበላሉ። በዚያን ጊዜ አንድ ተማሪ ለርዕሰ መምህሩ አበባ ለመስጠት ይመጣል። ርዕሰ መምህሩ ማን እንደላከው ሲጠይቅ ተማሪው የሊምጁን እህት ስም ሊጠራ ሲል ርዕሰ መምህሩ ያስቆመዋል። ይህም የሁሉንም ሰው ትኩረት እንዲቀየር ያደርጋል። እናም ሁሉም ይባረራሉ። በኋላ ሁሉም የይቅርታ ደብዳቤዎችን እየጻፉ ነው። ሊምጁ ይህ ሁሉ የተከሰተው በእኔ ምክንያት ነው በማለት ይቅርታ ትጠይቃለች። ሊሱ ከዚያም ወደ ሴዎጁን ዞሮ ይቅርታ መጠየቅ ያለብህ አንተ ነህ፣ እነዚህ ጠላቶች ነበሩ፣ ነገር ግን ሊምጁ በዚህ ሁሉ ነገር ውስጥ የገባችው በአንተ ምክንያት ነው ይላል። ሆኖም ግን ሴዎጁን ይቅርታ ከመጠየቅ ይልቅ መሸሽ ትችል ነበር በማለት በከባድ ሁኔታ ይመልስለታል። በኋላ በመጸዳጃ ቤቱ ሴዎጁን ሊሱን ለእናቴ ምርጥ ዶክተሮች ስለቀጠርክና ሁሉንም የሆስፒታል ሂሳቦች ስለከፈልክ አመሰግናለሁ፣ ከዛሬ በኋላ ግን አትርዳኝ ይለዋል። ሊሱ ምላሽ አይሰጥም እና በድንገት ከሴዎጁን ትከሻ ላይ እያረፈ በጣም ደክሞታል። ሴዎጁን ኮሪደሩን ሲያልፍ ሊምጁ ስትመጣ አይቶ ፍጠኝና ሹፊብኝ ይላታል። ምክንያቱም አሁን እሷ ስታሾፍበት ደስ ይለዋል። ነገር ግን በፊቱ አያሳየውም እና በክፍል ውስጥ ሙሉ ትኩረቱ በሊምጁ ላይ ነው። ከዚህ በኋላ ሊሱ በአውቶቡስ ማቆሚያ ላይ ተቀምጠው እያለ ሊምጁ ቀረብ ብላ አመሰግናለሁ፣ ስፈራ በጣም ጥሩ እንክብካቤ ያደረክልኝ ትለዋለች። ከዚያም ወደ አንድ የቀልድ መጽሐፍ መደብር ጋበዘችው። ሊሱ ግን እምቢ ብሎ ሲሄድ ይልቁንስ ወደ ካፌ ነይ፣ ጥሩ ውጤት እንድታገኝ በጋራ እናጠናለን ይላታል። በምሽት ሊምጁ በክፍሏ ውስጥ የሊሱን ኮፍያ እያየች አብረን እንድናጠና ጋበዘኝ ብላ ታስባለች። ከዚያም ሊሱን ከፊት ለፊቱ አስባ ደህና ደር ትለዋለች። በዚያን ጊዜ እናቷ መታ ባለማጥናቷ ትቆጣታለች። በማግስቱ ሊምጁ በጋራ ለማጥናት ወደ ካፌ ትሄዳለች። ከዚያ ሊሱ ተኝቶ ታገኘዋለች። እናም ሲተኛም እንዴት ያምራል እያለች አጠገቡ ትቀመጣለች። በዚያን ጊዜ ሊሱ አይኑን ከፍቶ ሁለቱም እርስ በርሳቸው ይተያያሉ። ነገር ግን ጓደኞቻቸው ሲመጡ ሊሱ በጥናት ጊዜም እንኳን ትተኛለች ብሎ ሊምጁን ይገስጻታል። በኋላ የሊምጁ ጓደኛ የምትወደው ተጫዋች ፉንጉጂን እዚያ ስለሚጫወት ወደ ቅርጫት ኳስ ጨዋታ ነይ ብላ ተጋብዛታለች። በጋራ ማጥናታቸውን ጨርሰው ሲወጡ ሊምጁን ቀደም ሲል አፍኖ የነበረው ልጅ ሊጠይቃት ይመጣል። ሊምጁ ግን አሁንም ተናዳበት ወረቀት ትወረውርበታለች። ፈርቶም ደግሞ ይቅርታ ጠይቆ ሸሸ። በእርግጥም ይቅርታ እንዲጠይቅ ያደርገው ሊሱ ነበር። በኋላ ሊምጁና ጓደኛዋ ካንግሱ አልኮል ለመሞከር ብቻ ዩኒቨርሲቲ የሚማሩ እንደሚያስመስሉ እናያለን። ነገር ግን የሱቁ ባለቤት የሁለተኛ ደረጃ ተማሪዎች መሆናቸውን አውቆ ከዚህ ውጡ ይላቸዋል። ከዚያም አብረው ሲመገቡ ሊምጁ በካንግሱ እጅ ላይ ጠባሳ አይታ ይህ እንዴት ሆነ ትላታለች። ካንግሱ ውጤቴ ዝቅተኛ ሲሆን እጨነቃለሁ፣ እናም አባቴ እንደዚህ ይመታኛል ትላታለች። ከዚያም ይህንን የነገርኩሽ በጣም እንደ ጥሩ ጓደኛ ስለምቆጥርሽ ነው ትላታለች። በማግስቱ ሊምጁ መጽሐፍ እያነበበች ትምህርት ቤት ውስጥ እየሄደች ሳለ ሴዎጁን ከዛፍ ጋር እንዳትጋጭ ያድናታል። አብረው ወደ ክፍል እየሄዱ እያለ ሴዎጁን የምትወጂው ቁጥር ስንት ነው ብሎ ይጠይቃታል። ሊምጁም የምወደው ቁጥር 3 ነው ትላለች። ከዛ በኋላ ሁለቱም ፈተናቸውን ይወስዳሉ። በኋላ ሊምጁ ከጓደኞቿ ጋር ቅርጫት ኳስ ጨዋታ ለማየት ሊሄዱ ሲሉ ጓደኛዋ የምትወደውን ተጫዋች ሁንግጂንን ትጠራዋለች። ሁንግጂን ቀርቦ ሊምጁን ሲያይ እንዲህ ያለች ቆንጆ ሴት አይቼ አላውቅም ብሎ ይደነግጣል። የሊምጁን ስልክ ቁጥር ይጠይቃታል። ይህንን ከሩቅ ሲመለከት ሊሱ በጣም ቀና። ወዲያውኑ ሊምጁን ቀርቦ
ቁጥርሽን ለማንም መስጠት የለብሽም ብሎ ይገስጻታል። ይህ በእንዲህ እንዳለ የትምህርት ቤቱ ርዕሰ መምህር የሊምጁን እህትና ግንኙነቷን እያሰበ ግራ ተጋብቷል። በሌላ በኩል ሊሱ በጣም ተበሳጭቶ ቅርጫት ኳስ እየተጫወተ ነው። ጓደኛው ይህንን አይቶ በመጨረሻ ተረዳው። ሊምጁን ትወዳታለህ ይላል። ከዚያ ሁንግጂን ስሜቱን ከመናገሩ በፊት ስሜትህን መናገር አለብህ በማለት ይመክረዋል። በሌላ ቦታ ሁንግጂን ሊምጁን በመንገድ ላይ አግኝቶ እኔ የምወደውን ያህል የሚወደኝ ሰው ፈልጋለሁ ይላታል። ይህንን ስትሰማ ሊምጁ ምቾት አይሰማትም እና ሁንግጂን ለምን ይህንን ሁሉ ለኔ ይለኛል ብላ ታስባለች። በማግስቱ ሴዮጁን በክፍል ውስጥ በጣም ጥሩ ውጤት አገኘ። ምክንያቱም ሁሉንም መልሶች በሊምጁ የምትወደው ቁጥር 3 ብሎ ስለመለሰ ነው። ይህ በእንዲህ እንዳለ የካንግሱ ውጤት በጣም መጥፎ ነበር። ይህም እንድትደነግጥ አደረጋት። ልክ እንደ ሁልጊዜ ዝቅተኛ ውጤት ሳገኝ አባቴ እንደገና ይመታኛል ብላ በፍርሃት ታስባለች። በኋላ ሁንግጂን ሊምጁን በክፍል ውስጥ ለማግኘት መጥቶ ቅርጫት ኳስ ይሰጣትና ወደ መጨረሻው ጨዋታ ነይ ይላታል። ከዚያ በኋላ ደግሞ አስገራሚ ነገር አለኝ ይላታል። በዚያን ጊዜ ሴዮጁን መጥቶ ሁሉም ሰው አንቺና እኔ ግንኙነት እንዳለን ያስባል ይላል። ይህንን ስትሰማ ሊምጁ እንግዳ ነገር ተሰማት። ከዚያ በኋላ ሊሱ እየሄደ ያለ አንዲት ልጅ ቀርባ ስሜቷን ትነግረዋለች። ሊምጁም ይህንን ታያለች። ሊሱን ለልጅቷ ሌላ የምወደው ሰው አለ ይላታል። በኋላ ሊምጁ በአውቶቡስ ውስጥ ሳለች ሊሱ ማንን ነው የሚወደው ብላ ታስባለች። ወደ ቤት ስትደርስ ሁሉም ሜካፓ ጠፍቷል። ወዲያው እናቷ እንደጣለችው ተረዳች። ልቧ ተሰብሮ እናቷን ለምን ሜካፕ እንደምቀባ ወይም ምን እንዳጋጠመኝ አትረጅም ትላለች። በዚያው ቅጽበት ሊሱ ቤቷ ደረሰ፣ ግን ውጪ ቆመ። ጓደኛው ለሊምጁ ስሜቱን እንዴት መግለጽ እንዳለበት ምክር እየሰጠው ነበር። ነገር ግን ሊምጁ ስትወጣ ሁለቱም ዝም አሉ። ሊምጁ አሁንም በሜካፓ ጉዳይ እያለቀሰች ነበር። ከዚያ ሊሱ ወደፊት ቀርቦ ከእኔ ጋር ነይ ይላታል። ወደ አንድ የቀልድ መጽሐፍ መደብር ወስዷት በፈተናዎችሽ ላይ የተቻለሽን ሁሉ ስላደረግሽ በዚህ ጊዜ ጥሩ ውጤት ስላገኘሽ እኮራብሻለሁ ይላታል። ይህንን ስትሰማ ሊምጁ እንደገና ማልቀስ ትጀምራለች እና ከዚህ በፊት ማንም እንደዚህ አመስግኖኝ አያውቅም ብላ ታስባለች። በኋላ ሊሱ ቤት ያደርሳታል። በመንገድ ላይ አንድ ነፍሳት በሊምጁ ግንባር ላይ ሲያርፍ ሊሱ ያነሳላታል። ከመሄዱ በፊት የፀጉር ክሊፕ በፀጉሯ ላይ በማስቀመጥ በትምህርትሽ ላይ ጠንክረሽ ስሪ ይላታል። እንደደረሰች ሊምጁ በፍጥነት መስታወት ውስጥ ተመለከተችና ሊሱ የሰጣትን የፀጉር ክሊፕ አይታ በጣም ደስተኛ ሆነች። ይህ በእንዲህ እንዳለ ሊሱ በቤት ውስጥ ከመስታወቱ ፊት ለፊት ቆሞ ሊምጁን ለቀጠሮ እንዴት መጠየቅ እንዳለብኝ መለማመድ አለብኝ ብሎ ያስባል። በማግስቱ ሊምጁ ተዘጋጅታ ሊሱ የሰጣትን የፀጉር ክሊፕ ለብሳ ወደ ክፍል ትሄዳለች። በሌላ በኩል ሊሱም እየጠበቃት ነው። በዚያን ጊዜ ካንግሱ ትመጣለች። ሊሱን አይታ ትሸሻለች። ሊሱም ትከተላትና ስታይኝ ለምን ሸሸሽ? ምን ሆነሻል? በጣም የተናደድሽ ትመስያለሽ ይላታል። ካንግሱ እያለቀሰች እንደገና ዝቅተኛ ውጤት አመጣው እና አባቴ እንደገና ደበደበኝ። ሁልጊዜ ስለሚመታኝ ደክሞኛል፣ መኖር አልፈልግም ብላ መለሰችለት። በጣም ታለቅሳለች። ይህም ሊሱን እንዲያቅፋት አደረገው። በዚያን ጊዜ ሊምጁ ደርሳ ሁለቱንም አንድ ላይ ታያለች። ሊሱ ካንግሱን ይወዳል የሚል ስሜት ስለተሰማት ተበሳጭታ ከዚያ ትሄዳለች። ወደ ክፍል ስትገባ ሊሱና ካንግሱ አብሮ ተቀምጦ ታያቸዋለች። ይህንን ማየት የበለጠ ያስቆጣታል። ስለዚህ ብቻዋን ከኋላ ተቀመጠች። ትምህርቱ እንዳለቀ ብቻዋን ትሄዳለች። ይህንን ሲመለከቱ ሊሱና ካንግሱ ይገርማቸዋል። ሊምጁ ቤት ስትደርስ ራሷን መውቀስ ትጀምራለች። እንዴት እንዲህ አይነት ሞኝ ልሆን እችላለሁ? አስቀያሚ መሆኔንና እንደ ሊሱ ያለ ቆንጆና ብልህ ሰው ለምን ሊወደኝ እንደሚችል ረሳው ብላ ታስባለች። ከዚያም ከባህሪዬ ጋር በሚስማማ መልኩ ማሰብ አለብኝ ብላ ራሷን ታሳምናለች። በሌላ በኩል እህቷ ከአስተማሪዋ አበባ ትቀበላለች። ይህም የሊምጁን እህት በቀጥታ ወደ አስተማሪው ቤት እንድትሄድ ያደርጋታል። እዚያም ሁለቱም ይሳሳማሉ። በሚቀጥለው ትዕይንት ላይ ሊምጁ ከሴዮጁን ጋር በገበያ አዳራሽ ውስጥ እንዳለች እናያለን። ምክንያቱም የሊምጁ ጓደኛና የሴዮጁን እህት የልደት ቀን ስለሆነ ነው። ለፓርቲው ዝግጅት ለመግዛት ነው የወጡት። በዚያን ጊዜ ሊሱ ደውሎ ልታገኘኝ ትችያለሽ ይላታል። ሊምጁም በገበያ አዳራሽ ውስጥ ነኝና ዛሬ አስፈላጊ ስራ አለብኝ፣ ስለዚህ መምጣት አልችልም ብላ መለሰችለት። በዚያን ጊዜ ሊሱ ከጀርባ የሴዮጁንን ድምጽ ሰምቶ ሊምጁ ከሴዮጁን ጋር እንደሆነች ይረዳል። ትንሽ ተበሳጨ። ከዚህ በኋላም ሊምጁ ሊፕስቲክ ገዝታ ሴዮጁን ላይ ትሞክራለች። ይህም ትንሽ ግራ ያጋባውና አሁን ከዚህ እንውጣ ይላታል። ሊፍት ሲያገኙ ሊሱ በድንገት ይመጣል። የሊምጁን እጅ ይዞ ከእኔ ጋር ነይ ይላታል። ነገር ግን ሴዮጁን የሊምጁን እጅ ይዞ አይ አትሄድም ይላል። ይህ በእንዲህ እንዳለ ሶስቱም በሊፍት ውስጥ ተጣብቀዋል። በድንገት ሊፍቱ ይበላሻል። ሊምጁ በንዴት በሁለታችሁ ምክንያት እዚህ ተጣብቅ ያለው ወደ መጸዳጃ ቤት መሄድ አለብኝ ትላለች። ሊፍቱ
እንደተስተካከለ ሊምጁ ወደ ውጭ ትሮጣለች። ስትወጣም በረዶ እየዘነበ እንደሆነ ታያለች። በዚያን ጊዜ ሁንግጂን ዣንጥላ ይዞ ከፊቷ ይመጣል። ሊሱና ሴዎጁንም አይተውት ይቀናሉ። በማግስቱ ሊሱ ሁንግጂን ሊምጁን ለመጨረሻ ጨዋታው እንደጠራት ያውቃል። ስለዚህም እሱም ወደዚያ ይሄዳል። ነገር ግን ከሊምጁ ይልቅ ሴዎጁንንም እዚያ ያገኘዋል። ሊምጁን ፍለጋ ስለመጣ አብረው ቁጭ ብለው እየጠበቋት ጨዋታውን ያያሉ። ይህ በእንዲህ እንዳለ ሊምጁ ጨዋታውን በቴሌቪዥን እየተመለከተች ጂን ጠየቀኝ፣ ነገር ግን ሌላ ሰው ስለምወድ እምቢ አልኩት። እውነቱ ደግሞ ሊሱን ነው የምወደው ብላ ታስባለች። ቴሌቪዥን ስትመለከት ሊሱና ሴዎጁን አብረው ስታያቸው ደነገጠችና በሁሉም ፊት ጠላቶች ይመስላሉ፣ ግን በቴሌቪዥን አብረው ጨዋታውን እየተመለከቱ ነው ብላ ታስባለች። ከጨዋታው በኋላ ሊሱና ሴዎጁን ይሄዳሉ። ሴዎጁንም በሐቀኝነት ሊሱ እዚያ ምን ታደርግ ነበር ሲል ይጠይቀዋል። ለሊምጁ ነው የመጣሁት ምክንያቱም ወዳታለሁ ብሎ ይመለሰ። ይህ በመካከላቸው የፉክክር መጀመሪያ ነው። ከዚህ በኋላ ሊሱ ለሊምጁ ስጦታ ለመግዛት ወደ ገበያ አዳራሽ ይሄዳል። ሊጠይቃት ወስኗል። በዚህ ጊዜ በእርግጠኝነት ስሜቱን ይናገራል። በሌላ በኩል ሊምጁ ለትምህርት ቤት ጉዞ ቦርሳዋን እየከበበች ነበር። በዚያን ጊዜ ወንድሟ መጥቶ ሊሱ እምቢ አለሽ ብሎ ይጠይቃታል። ሊምጁ እኛ ጓደኛሞች ብቻ ነን ትላለች። በማግስቱ የሊምጁ እህት ወደ ትምህርት ቤት ትሸኛታለች። ሊምጁ ከሄደች በኋላ አስተማሪዋ ይመጣል። እህቷ የሰጠችውን ተመሳሳይ ጫማ ለብሷል። ሊምጁ ስልኳን ለመውሰድ ስትመለስ ሊተቃቀፉ ሲሉ ታያቸዋለች። ከዚህ በኋላ ሁሉም ሰው ሴዎጁን እና ሊምጁ ተመሳሳይ ቀለም ያለው ቲሸርት ለብሰዋል ብለው ይገምታሉ። እናም ጥንዶች እንደሆኑ ያስባሉ። ይህንን ሲያይ ሊሱ በጣም ይቀናል። አውቶቡስ ውስጥ ስትገባ ሊሱ ለሊምጁ ቦታ ሲይዞ ነበር፣ ግን ካንግሱ እዚያ ስለተቀመጠች ሊምጁ ከሴዎጁን ጋር እንድትቀመጥ ተገደደች። በጉዞው ወቅት ሴዎጁን ሊምጁን ለማነጋገር ቢሞክርም እሷ ግን ችላለችው። ምክንያቱም ሁሉም ሰው ጥንዶች እንደሆኑ እያሾፈባቸው ነበር። ሊምጁ ከጓደኞቿ ጋር በድንኳን ውስጥ እያለች አንደኛዋ ካንግሱን ስሜትሽን ለሊንሱ መናገር አለብሽ ትላለች። ይህንን ስትሰማ ሊምጁ ትንሽ ያሳስባታል። ከዚያ በኋላ ሁለቱ ቡድኖች ተከፍለው የኳስ ጨዋታ ተጫወቱ። አንዱ ቡድን ሊሱና ካንግሱ ሲሆኑ ሌላኛው ደግሞ ሊምጁና ሴዎጁን ናቸው። በጨዋታው ወቅት ሴዎጁን ሊምጁን ያነሳታል። ሊሱ ሲያያቸው በጣም ተቀራርበው ነበር። ሊምጁን ለመያዝ ወደ እነሱ መሄድ ይጀምራል፣ ግን ካንግሱ ታስቆመዋለች። በኋላ ሊሱና ሊምጁ እየተነጋገሩ ወደ ጫካ ሲሄዱ ጀልባ አዩ። በጀልባዋ ላይ ተቀምጠው ሊምጁ ከሊሱ ጋር ፎቶ ታነሳለች። በድንገት አንድ ነፍሳት አይኗ ውስጥ ገብቶ ወደ ውሃው እንድትወድቅ አደረጋት። በዚህም ሜካፓ በሙሉ ታጠበ። በዚያው ቅጽበት ሊሱ ሊጠይቃት ያመጣው የአንገት ሐብል ወደ ውሃው ወድቆ እርጥብ ሆነ። ይህ እንዳይጠይቃት አድርጓታል እና ትንሽ ተበሳጨ። ከዚያ በኋላ ሁለቱም ወደ ማረፊያ ቦታቸው መመለስ ይጀምራሉ። በመንገድ ላይ ሊምጁ ካንግሱን ስትመጣ ታያለች። ስለዚህ ሊሱ ካንግሱ እንዳታያት ወደ ሌላ አቅጣጫ ወሰዳት። ትንሽ ቆይቶ የሴዎጁን ጓደኞች ይመጣሉ። ሊምጁን ሲያዩት መንፈስ መስላቸው ፈርተው ሸሹ። በማግስቱ ሊምጁ ትንሽ ታመመች። ስለዚህ ለማረፍ ወደ አውቶቡሱ ትሄዳለች። ሴዎጁን ይህንን ሲያው መድኃኒት አምጥቶላት አጠገቧ ይቀመጣል። እሷም ተኝታ ሳለ በጣም ስለሚወዳት የአበባ አምባር በእጇ ላይ ያደርግላታል። በዚያን ጊዜ ሊሱ ይመጣል። ይህንን ሲያይ ሴዎጁን የሊምጁን ራስ በትከሻው ላይ ያስቀምጣል። ይህም ሊሱን በጣም ያስቆጣዋል። ከዚህ በኋላ በሊምጁ ጉዳይ ሁለቱ በመካከላቸው ፍጥጫ ይነሳል። ሴዎጁን ለምን ተስፋ አትቆርጥም ይለዋል። ከጥቂት ጊዜ በኋላ ሁሉም እየተዝናኑ ነው። ሁንግጂን የኬፖፕ ዘፋኝ ስለሆነ እንዲዘፍን ይገፋፋሉ። ሊምጁ ስትጠይቀውም የፍቅር ዘፈን ይዘፍናል። ሊሱ ይህንን አይወድም። ትንሽ ቆይቶ ካንግሱ መታ ከሊሱ አጠገብ ትቀመጣለች። ይህንን ስትመለከት ሊምጁ በጣም አዘነችና እያለቀሰች ትሄዳለች። ሴዎጁን ተከተላትና ለምን ታለቅሻለች ሲል ይጠይቃታል። ሊምጁን በዋን እየጠረገች ሊሱን በጣም ወደዋለሁ፣ ነገር ግን እሱ ካንግሱን የሚወድ ይመስለኛል ትላለች። ይህንን ሲሰማ የሴዎጁንም ልብ ተሰበረ። ምክንያቱም ሊምጁን ይወዳታል። ምናልባት አሁን ከሊምጁ ጋር ምንም እድል የለኝም ብሎ አሰበ። ይህ በጣም አሳዝኖታል። ከዚህ በኋላ ሊምጁ እያለቀሰች ወደ መጸዳጃ ቤት ትሄዳለች እና ሜካፓን ታወጣለች። ምክንያቱም ምንም ነገር ትክክል አይመስላትም። በዚያን ጊዜ ሊሱ መጥቶ ሴዎጁንን ተወጇለሽ ይላታል። ሊምጁም በንዴት ይህ አሁን አንተን ሊያሳስብህ አይገባም፣ ስለ ሴት ጓደኛ ካንግሱ የበለጠ ማሰብ አለብህ ብላ መለሰችለት። ይህንንም ብላ ትሄዳለች። ይህም ሊሱን ግራ ያጋባዋል። ምን እያወራች ነው ብሎ ያስባል። ከዚያም ሊምጁ እሱ ካንግሱን እንደሚወድ የተሳሳተ ግንዛቤ እንደያዘች ይረዳል። ስለዚህ እሷን ለመከተል ወሰነ። ሊምጁ እየሄደች ሳለ ሁሉንም የትምህርት ቤት ልጆች አገኘች። ለመደበቅ ፊቷን በነጭ ጨርቅ ሸፍና ወደ ጫካ ሮጠች። ልጆቹ እንደ መንፈስ አድርገው አስበው ያሳድዷት ጀመር። በዚያን ጊዜ ሊሱ ደርሶ ሊምጁን ያድናታል። ወደ ጎን ወስዳት እወድሻለሁ፣ ከማንም በላይ አፈቅርሻለሁ ይላታል። ከዛ በኋላ የአንገት ሐብል ያስቀምጥላታል። ሊምጁ በጣም ስሜታዊ ሆና ሁሉንም ነገር ለሊሱ መንገር ትጀምራለች። እኔም በጣም እወድሃለሁ፣ እናም ቀን ከሌት አንተን አስባለሁ ትላለች። ከዚያም በጣም ብዙ እንዳወራች ተረዳች። ደንግጣም ሄደች። በጣም ደስ
ደስተኛ ሆና ያለ ሜካፓ መዞር ትጀምራለች። በዚያን ጊዜ ካንግሱ ትመጣለች። ይህም የበለጠ ደስታ እንዲሰማት አደረጋት። ነገር ግን በድንገት ሜካፕ አልተቀባሁም ብላ ታስታውሳለች። በዚህ ምክንያት ሚስጥሯ በካንግሱ ፊት ተጋለጠ። እናም እውነተኛውን ነገር በሙሉ ነገረቻት። ካንግሱ በፍጥነት ፊቷን ሸፍና ወደ ጎን ወስዳ ሚስጥርሽን ለማንም አልናገርም ትላታለች። ከዚያ በኋላ ከትምህርት ቤት ጉዞ ይመለሳሉ። በማግስቱ ሊሱ ትምህርት ቤት ሲመጣ ፈገግ ይላል። ይህንን ሲያዩ ሁሉም ተማሪዎች በጣም ደነገጡ። ከዚህ በፊት ፈገግ ሲል አይተነው አናውቅም አሉ። ከዛም ወደ ሊምጁ ሄዶ የስትሮበሪ ጭማቂ ሊሰጣት ሲል እሷ ችላለችው። በኋላ ወደ ጎን ወስዳ በትምህርት ቤት ማንም ሰው ግንኙነት እንዳለን እንዲያውቅ አልፈልግም ትለዋለች። ሊሱም ይስማማል። ሴዎጁን ሊምጁ እሱን ሳይሆን ሊሱን እንደምትወድ ከሰማ በኋላ ትምህርት ቤት መሄድ አቆመ እና በጣም ተናደደ። በኋላ ሊሱና ሊምጁ አብረው ለምሳ ይሄዳሉ። ሊሱ በራሱ እጅ ሊያጎርሳት ሲል አንዳንድ ጓደኞቻቸው መጡ። እንዳያዩት ለመደበቅ ሊሱ ከጠረጴዛው ስር ገባ። ጓደኞቻቸው አላዩትም ነበር። ነገር ግን ሊምጁ ሚስጥራዊ የወንድ ጓደኛ እንዳላት ማሰብ ጀመሩ። ግንኙነታቸውን ሚስጥር ማድረግ ትፈልጋለች። ሊምጁ ቤት ስትደርስ አሁን ሜካፕ ላይ በጣም ጎበዝ ሆኛለሁ፣ የሜካፕ አርቲስት መሆን አለብኝ ብላ ታስባለች። ነገር ግን የኩርሱን ክፍያ ስትመለከት በጣም ውድ እንደሆነ ታያለች። ቤተሰቦቼ ይህንን መክፈል አይችሉም ብላ አሰበች። በማግስቱ ትምህርት ቤት ሁሉም ሰው ሊምጁን የወንድ ጓደኛዋን ስም ይጠይቃታል። ይህ ሴዎጁንን በጣም ያበሳጫል። እናም እነሱ እንዲያቆሙ ይገስጻቸዋል። በኋላ ሊምጁ ክፍል ውስጥ ተኝታ ሳለች ካንግሱ የአንገት ሐብሏን ትመለከታለች። ወዲያውኑ ሊሱ እንደሰጣት ተረድታ በሊምጁ በጣም ትበሳጫለች። በሚቀጥለው ትዕይንት ላይ ሊምጁ ለሜካፕ ትምህርት ቤት ገንዘብ ስለምትፈልግ ለትርፍ ሰዓት ስራ ትሄዳለች። እዚያም በድንገት ሴዎጁንን አገኘችው። እሱም ለፎቶ ቀረጻ ላይ ነበር። ከዚያም ዳይሬክተሩ ሊምጁን ቀርቦ ከሴዎጁን ጋር ፎቶ መነሳት ይኖርብሻል፣ እናም ክፍያ ትቀበያለሽ ይላታል። ሊምጁ ገንዘቡን ስለምትፈልግ ተስማማች እና ሴዎጁን ጓደኛዋ ስለሆነ ችግር አልነበረባትም። በቀረጻው ወቅት እርስ በርሳቸው በጣም ተቀራርበው ነበር። በሚቀጥለው ትዕይንት ላይ ሊምጁ የሊሱን ቤት ትጎበኛለች። እዚያም ሁለቱም ጥሩ ጊዜ ያሳልፋሉ። በኋላ ትምህርት ቤት ውስጥ ሊምጁ ሆን ብላ ካንግሱን እንድትቀና ትገጥማታለች። ካንግሱ ሊሱን በጣም እወደዋለሁ እናም በቅርቡ ልጠይቀው ነው። እሱ ምርጥ ጓደኛዬ ስለሆነ ልቤን አይሰብርም እናም ይቀበለኛል፣ 100% እርግጠኛ ነኝ ትላለች። ይህ ሊምጁን በጣም ያስቆጣታል። በኋላ ሁለቱ ወደ ገበያ አዳራሽ ሄደው ካንግሱ ኮፍያ ገዝታ ይህን ለሊሱ ልሰጠው ነው፣ በጣም ያምርበታል ትላለች። ሊምጁ ይህንን ስትሰማ የበለጠ አዘነች። ነገር ግን ከካንግሱ ጋር ያላትን ወዳጅነት ማበላሸት ስለማትፈልግ ምንም አላለችም። ካንግሱ ከሊሱ ጋር ያለኝን ግንኙነት ስታውቅ ጓደኛዬ መሆን ታቆማለች ብላ አሰበች። ከዚያ በኋላ ሊምጁ ወደ ካፌ ስራዋ ስትሄድ ሴዎጁንም እዚያ እንደሚሰራ ታያለች። ሴዎጁን ከሊምጁ ጋር ጊዜ ለማሳለፍ ሲል ነው በካፌ ውስጥ የሚሰራው። ስራቸውን ጨርሰው ወደ ቤት ሲሄዱ ሴዎጁን ሊምጁን ቤቷ ደረሳት። በዚያ ጊዜ የሊምጁ እናት ደርሳ ወደ ውስጥ ትጋብዘዋለች። ወደ ቤት ሲገባ ሊሱም እዚያ እንደነበር ያያል። እሱ በሊምጁ አባት ተጋብዞ ነበር። በኋላ ሊምጁ ወደ ክፍሏ ስትሄድ ሊሱ ተከተላትና ከሴዎጁን ጋር ምን ትሰሪ ነበር ብሎ ይጠይቃታል። ሊምጁም እኔና ሴዎጁን በተመሳሳይ ካፌ ውስጥ ስለምንሰራ ነው በማለት ታስረዳዋለች። ሊሱ በክፍሏ ውስጥ ተቀምጦ የልጅነቷን ፎቶ አገኘ። ፎቶውን ሲመለከት በጣም ተስፋ በቆረጥኩበት ጊዜ ያስደሰተችኝ ልጅ እሷ ነች ብሎ ይረዳል። ይህ ግንኙነታቸው ከረጅም ጊዜ በፊት የጀመረ መሆኑን ሲያውቅ እጅግ በጣም ደስተኛ ያደርገዋል። ፎቶውን በድብቅ በኪሱ ውስጥ ያስቀምጣል። በዚያ ጊዜ ሴዎጁን ገብቶ ከሊምጁ ራቅ ይላል። ሊሱም እኔና ሊምጁ ግንኙነት ውስጥ ነን፣ ስለዚህ በመካከላችን ጣልቃ አትግባ ይላል። በመካከላቸው ከፍተኛ ክርክር ይነሳል። እናም የሊምጁ እናት ለቅጣት ሁለቱንም ከቤት እንዲወጡ ታዛቸዋለች። በማግስቱ ትምህርት ቤት ሊምጁ ከሴዎጁን ጋር የነበራትን ፎቶ ቀረጻ ይፋ እንደሆነ ትገነዘባለች። ሁሉም ሰው የሴዎጁን የሴት ጓደኛ ብለው መጥራት ይጀምራሉ። ይህንን ሲያይ ሊሱ ተበሳጨ እና ሊምጁ በጣሪያው ላይ እንድታገኘው ይጠይቃታል። እዚያም ከሴዎጁን ጋር ጓደኛ መሆን አቁሚ ይላታል። ሊምጁም አንተ ከካንግሱ ጋር አሁንም የቅርብ ጓደኛ ነህ፣ ከእሷ ጋር ማውራት እንድታቆም አልጠየቅኩም ብላ መለሰችለት። ሊሱም ምንም አላለም። ስለዚህ ሊምጁ ተበሳጭታ ሄደች። ቤት ውስጥ ምናልባት ለሊሱ በጣም ከባድ ነበርኩ ብላ ታስባለች። ልትደውልለት ስትሞክር ካንግሱ ስልኩን ታነሳለች። በዚያ ቅጽበት እሱ ቤት ነበር። የካንግሱን ድምጽ ስትሰማ የሊምጁ ልብ ተሰበረ። ለምን በዚህ ሰዓት እሱ ቤት ሄደች ብላ ታስባለች። ከዚህ በኋላ ካንግሱ ሊሱን ኮፍያ ልትሰጠው ብትሞክርም እሱ ግን የሴት ጓደኛ ስላለችኝ ስጦታ መቀበል አልችልም በማለት እምቢ አለ። ካንግሱ ተናዳና ተጎድታ ከሄደች በኋላ ሊሱ ለሊምጁን ደወለላት። እሷ ግን በጣም ስላዘነች ስልኩን አላነሳችም። በማግስቱ ሴዎጁንና ሊሱ የሟች ጓደኛቸው ዘፈን በሌላ ሰው እንደተለቀቀ ሲያውቁ ለመጋፈጥ ሲሮጡ ሁለቱም አደጋ ይደርስባቸዋል። ታሪኩ ወደ ያለፈው ጊዜ ይመለሳል። ሊሱ ሴዎጁንና ጆንግ ምርጥ ጓደኛ
ጓደኛሞች ነበሩ። ጆንግሴ በጣም ጥሩ ዘፋኝ ነበር፣ ነገር ግን በሆነ ችግር ምክንያት ራሱን አጠፋ። ይህንን ከማድረጉ በፊት ሊሱን ለመጨረሻ ጊዜ ደውሎ ነበር፣ ግን ሊሱ ስልኩን አላነሳም። ሴዮጁን ሊሱን ስልኩን አንስተ ቢሆን ኖሮ አሁን በህይወት ይኖር ነበር ብሎ ከሰሰው። ይህ በሁለቱ ጓደኛሞች መካከል ትልቅ ጥል ፈጠረ። ወደ አሁን ስንመለስ ሊሱና ሴዮጁን ወደ ሆስፒታል ይወሰዳሉ። ይህ በእንዲህ እንዳለ ሊምጁ ከካንግሱ ጋር ስላላት ግንኙነት እባክሽ ጓደኝነታችንን አታቋርጪ ትላለች። ካንግሱ ተጎድታ ዝም ትላለች። በኋላ ሊምጁ ቤት ስትደርስ ታላቅ እህቷ ሊሱና ሴዮጁን አደጋ ደርሶባቸዋል ብላ ትነግራታለች። ደንግጣና እያለቀሰች ሊምጁ ወደ ሆስፒታል ትሮጣለች። በሌላ በኩል የሊሱ አባት ስራ አስኪያጅ ጆንግሴ ወደ ድብርት እንዲገባ ያደረገውና ራሱን እንዲያጠፋ የገፋፋው እኔ ነኝ፣ ዘፈኑን የለቀኩትም እኔ ነኝ በማለት ይናዘዛል። ሊሱም ልጄ የሚጠላኝ ለዚህ ነው ብሎ ይረዳል። የጓደኛው ሞት የእኔ ኃላፊነት ነው ብሎ ያስባል። በጣም ተናዶ ስራ አስኪያጁን ወዲያውኑ አባረረው። በሌላ በኩል ሊምጁ ወደ ሆስፒታል ስትደርስ የሊሱን ሁኔታ አይታ በጣም ታለቅሳለች። ሊሱም ወደ ቤት ሂጂ ብሎ በፍቅር አይኑን ያያታል። ከዚህ በኋላ የሴዮጁን እናት ወደ ሆስፒታል መጣችና ሁለታችሁም እንደገና ጓደኛሞች መሆን አለባችሁ አለቻቸው። በዚያን ጊዜ ሴዮጁን ወደ መጸዳጃ ቤት መሄድ ቢፈልግም እጁ ስለተጎዳ መሄድ አይችልም። ሊሱ ይረዳዋል። በዚህ ምክንያት ሁለቱን እንደገና ጓደኛሞች ሆኑ። በማግስቱ ሊሱ ሴዮጁንን ልብስ እንዲለብስ ሲረዳው በአጋጣሚ በላዩ ላይ ወደቀ። በዚህን ጊዜ ሊምጁ ስትመጣ ይህንን ሁኔታ አይታ አፍራ ሄደች። ይህ ሁለቱንም በጣም አሳፍሯቸዋል። ከዚህ በኋላ ሊሱ ሲጠራት ሊምጁ ተመለሰች። ከዚያም ሶስቱም ብዙ ያወራሉ። ሊምጁ ለሊሱ አንዳንድ መጽሐፎችን አምጥታ ነበር። ከመጽሐፎቹ አንዱ መሬት ላይ ሲወድቅ ሁለቱም ለማንሳት ሲጎነበሱ የሊምጁ ታናሽ ወንድም በድንገት ይመጣል። ይህንን ሁኔታ አይቶ ሊሳሳሙ ነበር ብሎ ያስባል እና እየሳቀ ከቦታው ይሄዳል። ከዚህ በኋላ አንድ ሰው ወደ ክፍላቸው እየመጣ እንደሆነ ይሰማቸዋል። ሊሱ ሊምጁን ከብርድ ልብሱ ስር ይደብቃታል። በዚያን ጊዜ ሴዮጁን እና የሊሱ ጓደኞች መጡ። የሊሱ ጓደኛ ብርድ ልብሱን ሊነካ ሲል ሊሱ አስቆመው። ሴዮጁንም ሊምጁ በሊሱ ብርድ ልብስ ስር መደበቋን ሲያውቅ ለጓደኞቻቸው ሰበብ አድርጎ ከቦታው እንዲሄዱ አደረጋቸው። ትንሽ ቆይቶ የሊሱ አባት ሊጠይቀው መጣ። ሊሱ በመጨረሻው ጊዜ ስልኩን ስላላነሳው ጓደኛዬ የሞተው በእኔ ምክንያት ነው ብዬ ሁልጊዜ ይጨነቃለሁ ይለዋል። ከዚያም ሁሉም ባንተ ምክንያት ነው፣ ለእኔ ትኩረት ሰጥተህ አታውቅም፣ ለዛም ነው እናትም ያለፈችው ይለዋል። ሊምጁና ሴዮጁን በሁለቱ መካከል ያለውን ነገር በሙሉ ይሰማሉ። በዚያን ጊዜ የሊሱ አባት መጥፎ ስሜት ይሰማዋል። ዶክተሩም ከጭንቀት የተነሳ የድንጋጤ ጥቃት እንደደረሰበት ይናገራል። በምሽት ሴዮጁን እና ሊሱ ከሆስፒታል ውስጥ ተኝተው እያለ ሴዮጁን በጣም ያዝናል። ጆንግሴ ስለሞተ ሁልጊዜ ሊሱን ወቅሰው ነበር፣ ለዚህም ነው ወደ ድብርት የገባው። በእውነቱ ግን የእሱ ስህተት አልነበረም ብሎ ያስባል። ከዚህ በኋላ ይቅር ይበለኝ ብሎ ይቅርታ ይጠይቀዋል። በማግስቱ ከሆስፒታል ይወጣሉ። መጀመሪያ ወደ ጓደኛቸው ጆንግሴ መቃብር ሄደው ያስታውሱታል። በዚያን ጊዜ አንዳንድ ወረበሎች በድንገት ይመጣሉ። የሊሱ የእግር ጉዳት ስላልዳነ መሮጥ አይችልም። ሴዮጁን በጀርባው ተሸክሞት ይሮጣል። በመንገድ ላይ ወረበሎቹ እንዳያዩቸው ሆን ብሎ ጉድጓድ ውስጥ ይወድቃል። በዚህ መንገድ ከወረበሎቹ ያመልጣሉ። ከጥቂት ቀናት በኋላ ሁለቱም ጉዳታቸው ሲያገግም ሊሱ ሊምጁንን ለመውሰድ ወደ ቤቷ ይሄዳል። ሊምጁ በጣም ደስተኛ ሆነች። ከብዙ ቀናት በኋላ ከሊሱ ጋር ወደ ትምህርት ቤት እየሄድኩ ነው ብላ ታስባለች። ትምህርት ቤት ስትደርስ ግን ካንግሱ ከእሷ ጋር እንግዳ የሆነ ባህሪ ታሳያለች። አሁን ትጠላታለች፣ ምክንያቱም ሊሱ እምቢ ብሏት ሊምጁን መርጧል። ከዚህ በኋላ ሊምጁ ወደ ክፍል ትሄዳለች። ጓደኛዋም በኦንላይን የውበት ውድድር ሁለተኛ ወጥተሻል፣ ፎቶሽን እኔ ነበርኩ የለጠፍኩት ትላለች። ሊምጁም ሲሚ የመጀመሪያ ቦታ ላይ መሆኗን ስታውቅ በጣም ትፈራለች። ጓደኛዋን ይህንን ፎቶ ወዲያውኑ አጥፊው፣ ሲሚ ካወቀችኝ ማንነቴ ይጋለጣል እናም ማንም አይወደኝም ትላታለች። ከዚህ በኋላ ሴዮጁን የውበት ውድድር ፎቶዋን ያያል። ሊምጁ በመጀመሪያ ቦታ ላይ እንድትወጣና ውድድሩን እንድታሸንፍ የተቻለውን ሁሉ ማድረግ እንዳለበት ያስባል። ሊምጁ ቤት ስትደርስ ስለ ሲሚ በማሰብ በጣም ተጨነቀች። በዚያን ጊዜ ሊሱ መጥቶ ለምን ተጨንቀሻል ብሎ ይጠይቃታል። እውነቱን ሁሉ ትነግረዋለች። ከዚህ በኋላ የመጀመሪያ ደሞዟን በማግኘቷ ደስተኛ ሆና ለሊሱ ብዙ ስጦታዎችን ትሰጠዋለች። አንድ አሻንጉሊት እየሰጠችው በተጨነቅ ጊዜ ይህንን አሻንጉሊት ከትራስ ስር አስቀምጥና ተኛ፣ ጭንቀት በሙሉ ይጠፋል ትለዋለች። ከዚህ ጋር ደግሞ አንድ የቁልፍ ሰንሰለት ትሰጠውና ከአባት ጋር ማውራት አለብህ እና ሁሉንም ነገር መፍታት አለባችሁ። አንዳንዴ የምናየው እውነት ላይሆን ይችላል፣ ምናልባት የጓደኛ ሞት በአባት ምክንያት ላይሆን ይችላል ብላ ታስረዳዋለች። በማግስቱ ሊምጁ ትምህርት ቤት ስትሄድ ጓደኞቿ የውበት ውድድርን አሸንፈሻል ብለው ያመሰግኗታል። ይህንን ስትሰማ ሲሚን ማሸነፏ አስደንግጧታል። አሁን ሁሉም ሊምጁን ማወቅ ይጀምራሉ። ሲሚም ይህንን ስታውቅ በጣም ተናደደች። ከሊምጁ ትምህርት ቤት ውጪ መታ አስቆመቻት፣ ግን ሊምጁ ችላ ብላ ሄደች። በማግስቱ ሊምጁ በትምህርት ቤት ውስጥ ሞዴል እንድትሆን ተደረገች። እናም ፎቶ ቀረጻም ነበራት። ይህ ሁሉ ግን አስቸገራት። ይበልጥ ዝነኛ ከሆንኩ ማንነቴ ይጋለጣል ብላ ታስባለች።
ትወርዳለች። ከዚህ በኋላ ሊምጁ ደረጃውን ስትወርድ በአጋጣሚ አንዲት ልጅ ጋር ትጋጫለች። ይህም የአንገት ሐብሏ እንዲወድቅ አደረገ። ይህ ሊሱ የሰጣት የአንገት ሐብል ነው። ካንግሱም አንስታ ከራሷ ጋር ትይዘዋለች። ሊምጁ የአንገት ሐብሏ እንደጠፋ ስትረዳ በየቦታው መፈለግ ትጀምራለች። ሴዮጁንም ይረዳታል። ነገር ግን የአንገት ሐብሉን ሊሱ እንደሰጣት ሲያውቅ ወዲያውኑ ሄደ። ሊምጁ የአንገት ሐብሌን እስካላገኘው አልሄድም ትለዋለች። በሌላ በኩል ሊሱም የአንገት ሐብሉን እየፈለገ ነበር። በዚያን ጊዜ ካንግሱ ተመሳሳይ የአንገት ሐብል ይዛ ወደ እሱ መጣች። ነገር ግን ከሊሱ ፊት ለፊት ወደ እሳት ተወረውረዋለች። ይህንን ሲያይ ሊሱ በጣም ተናዶ ለምን ይህን አደረግሽ ብሎ ይጠይቃታል። ካንግሱም እወድሃለሁ፣ ሊምጁ በመካከላችን ከገባች እሷንም ወደ እሳት እጥላታለሁ ትላለች። ከዚያም ሊሱም በኃይል ለመሳም ትሞክራለች። ነገር ግን እሱ ገፍቷት ይሄዳል። ከዚህ በኋላ ሴዮጁን ስለ ሊምጁ እንደተጨነቀ እናያለን። አሁንም የአንገት ሐብሏን ትምህርት ቤት ውስጥ እንደምትፈልግ ያስባል። ስለዚህ ከትምህርት ቤቱ መንገድ አጠገብ ተቀምጦ ሊምጁን ይጠብቃታል። ይህ በእንዲህ እንዳለ ሊሱም ሌሊት ላይ ሊምጁ አሁንም የአንገት ሐብሉን እየፈለገች እንደሆነ ያያል። ከዚያም ሌላ ተመሳሳይ የአንገት ሐብል ወስዶ በድብቅ ከፊት ለፊቷ ባለው የአበባ ማስቀመጫ ውስጥ ይጥለዋል። ምንም እንደማያውቅ በማስመሰል ሊምጁን ከአበባ ማስቀመጫው አጠገብ ተመልካች ይላታል። ሊምጁ የአንገት ሐብሉን እዚያ አግኝታ በጣም ደስተኛ ሆነች። ሊሱም በገዛ እጁ የአንገት ሐብሉን አንገቷ ላይ ያደርግላታል። በዚያን ጊዜ ሴዮጁን መጥቶ ወደ ሊምጁ መራመድ ጀመረ። ነገር ግን ሊሱን እዚያ ሳይ በዝምታ ሄደ። ከዚህ በኋላ ሊምጁንና ሊሱ ትምህርት ቤት እያሉ የትምህርት ቤቱ ጠባቂ ይመጣል። በዚህ ምክንያት ሁለቱም ተደብቀው ነበር። ከዚያም የሊምጁ ታላቅ እህትና አስተማሪዋ ይመጣሉ። ሊምጁም ስታያቸው ለምን አስተማሪን ታፈቅሯለች? በትምህርት ቤት ውስጥ ማንም ሰው ቢያውቅ ምቾት አይሰማኝም ትላለች። በሌላ በኩል ሲሚና ጓደኞቿም እውነቱን አወቁ። ሊምጁን ለማስጨነቅ ወደ ቤቷ እየሄዱ ሳሉ ከሴዮጁን ጋር ተጋጠሙ። ሲሚ የሊምጁንን እውነተኛ ፎቶ አሳይታው የምትወዳት ልጅ በእውነት እንዲህ ትመስላለች ትላለች። ይህንን ሲመለከት ሴዮጁን በጣም ተናደደ። ስልካቸውን ሰብሮ ማንንም እንደገና ለማስጨነቅ እንኳን አታስቡ፣ አለበለዚያ ትጸጸታላችሁ ብሎ አስፈራራቸው። ሊሱም ሊምጁን ቤቷ ደረሳት። ከዚያም ሁለቱም ተሳሳሙ። በማግስቱ ሊምጁ ትምህርት ቤት ስትደርስ አንድ ሰው አንዳንድ ፎቶዎቿን እንደለጠፈ ታያለች። በአንዱ ፎቶ ላይ ከሊሱ ጋር ስትሳሳም ታያለች። በሌላው ደግሞ ከቀድሞ ትምህርት ቤቷ ተማሪዎች ሲያሰቃዩት የሚያሳይ ቪዲዮ አለ። በዚህም ሚስጥሯ ይፋ ወጥቶ ሁሉም ያፌዝባታል። ይህንን ስትመለከት ሊምጁ በጣም አዝና ከክፍሏ ወጥታ ትሮጣለች። በመንገድ ላይ ሊሱን ብታየውም ችላ ብላው እያለቀሰች ሄደች። ሴዮጁንም እየሮጠች ስትሄድ አይቷት ምናልባት ሊሱና ሊምጁ እንደገና ተጣልተው ይሆናል ብሎ ያስባል። በዚያን ጊዜ ጓደኛው መጥቶ ሙሉውን ታሪክ ይነግረዋል። ሊሱ ብዙ ጊዜ ሊምጁን ደውሎላት ነበር። ነገር ግን እሷ ስላዘነች ስልኩን አላነሳችም። ከዚህ በኋላ ሴዮጁን ወደ ሊምጁን የድሮ ትምህርት ቤት ሄዶ ሲያይ ሲሚን ያገኛታል። ይህንን ቪዲዮ አጥፊው ይላታል። ግን ሲሚ ይህንን ቪዲዮ የለቀቅኩት እኔ አይደለሁም ከትምህርት ቤታችሁ የሆነ ሰው ነው ብላ ትመልስለታለች። ሴዮጁን ይህንን የካንግሱ ስራ እንደሆነ እርግጠኛ ሆነ። ካንግሱን ከክፍል ውስጥ ጎትቶ አውጥቶ ይህንን ቪዲዮ አሁኑኑ አጥፊው ይላታል። ነገር ግን ካንግሱ እምቢ አለች። ሴዮጁን ተበሳጭቶ ሄደ። ከዚያም የትምህርት ቤቱን ድረገጽ አስተዳዳሪ አግኝቶ ይህንን ቪዲዮ ከትምህርት ቤቱ ቡድን ውስጥ አጥፋው፣ ምክንያቱም እሱን የማጥፋት ስልጣን ያለህ አንተ ብቻ ነህ ይለዋል። ይህ በእንዲህ እንዳለ ሊምጁ ቤት ስትደርስ ሊሱ እየጠበቃት ታገኘዋለች። ሊያናግራት ቢሞክርም ምንም ሳትናገር ወደ ውስጥ ትገባለች። በማግስቱ ሊሱ የአባቱን ስራ አስኪያጅ ያገኛል። እሱም ጓደኛ የሞተው በአባት ምክንያት አይደለም በእኔ ምክንያት ነው በማለት ሙሉውን እውነት ይነግረዋል። ይህንን ሲሰማ ሊሱ በጣም አዘነ። አባቴን በጣም በተሳሳተ መንገድ ተረድቼዋለሁ ብሎ ያስባል። በማግስቱ ትምህርት ቤት ሲሄድ የሊምጁ ፖስተሮች በየቦታው ተለጥፈው ያያል። ተማሪዎቹ በጣም መጥፎ ነገሮችን በእነዚህ ፖስተሮች ላይ ጽፈው ነበር። ሊሱና ሴዮጁን ፖስተሮቹን አብረው ማስወገድ ይጀምራሉ። ከዛም በኋላ ሊምጁ ወደ ካንግሱ ሄዳ ከራሴ ሌላ እውነቴን የምታውቂው አንቺ ብቻ ነበር፣ ቪዲዮውን የለቀቅሽው አንቺ ነሽ ብላ ትጠይቃታለች። ካንግሱም አዎ የለቀቅኩት እኔ ነኝ ብላ ትመልሳለች። ግን ይቅርታ ከመጠየቅ ይልቅ ሊምጁን መስደብ ትጀምራለች። ይህንን ስትመለከት ሊምጁ የከፋ ስሜት ይሰማታል። ምክንያቱም ካንግሱ የቅርብ ጓደኛዋ እንደሆነች ትቆጥር ነበር። ቤት ስትመለስ እናቷ በጣም አዝናት ስላየቻት ተጨነቀች። የፕላስቲክ ቀዶ ጥገና እንድትሰራ ወደ ዶክተር ወሰደቻት። ግን ሊምጁ እምቢ አለች። ይልቁንም ወደ መጽሐፍ መደብር ሄደች። ሊሱም እዚያ ደረሰ። ሊምጁን እንደገና ሲያያት በጣም ደስተኛ ሆነ። እሷን ለማሳቅ የድመት ድምጽ ያሰማል። ከዚያም በጀርባው ተሸክሞ ምንም ስህተት አልሰራሽም እንዳለሽ ፍጹም ነሽ ይላታል። ይህንን ስትሰማ ሊምጁ በመጨረሻ ተረዳች። አሁን ፊቴን እቀበላለሁ እና የበለጠ ጠንካራ ሆናለሁ አለች። ይህ በእንዲህ እንዳለ ሴዮጁን አሁንም ስለ ሊምጁ በጣም ተጨንቋል። ቪዲዮ ከትምህርት ቤቱ ቡድን ውስጥ እንደተወገደ ለሊምጁ ንገር የሚል መልእክት ለሊሱ ይልካል። ይህንን ስትሰማ
ስትሰማ ሊምጁ በጣም ደስተኛ ሆነች። ከዚያም ሊሱ ቤቷ ያደርሳታል። ሊምጁ ወደ ክፍሏ ስትገባ ሊሱ የላከላትን ቪዲዮ ታያለች። ቪዲዮውን ያሰራላት እሷን ለማስደሰት ነበር። ቪዲዮውን እየተመለከተች ሊምጁ በጣም ትስቃለች። ከዚያም ወዲያው ወደ በረንዳዋ ሄዳ ሊሱ አሁንም ከቤቷ ውጭ ቆሞ እንደሆነ ታያለች። ስለ ቪዲዮ ብትጠይቀውም ሊሱ ያፍርና ይሄዳል። እየሄደ ሳለ ሊምጁ የተናገረችውን ያስታውሳል። እኔም ከአባቴ ጋር ማውራት አለብኝ፣ ምክንያቱም የሱ ስህተት አልነበረም ብሎ ያስባል። ለአባቱ ሲደውል ቀድሞውኑ እንደሄደ ይረዳል። አባቱም በሚቀጥለው ጊዜ ስመለስ በእርግጠኝነት አገኘሃለሁ ይለዋል። በማግስቱ ለመጀመሪያ ጊዜ ሊምጁ ያለ ሜካፕ ወደ ትምህርት ቤት ትሄዳለች። በዚህ ጊዜ ማንም አያፌዝባትም። ይልቁንም ሁሉም በጥሩ ሁኔታ ይዟታል። በእውነት ጠንካራ ነሽ ይሏታል። ከጥቂት ጊዜ በኋላ ወደ መጸዳጃ ቤት ትሄዳለች። አንዳንድ ተማሪዎች ስለ እሷና ስለ ሊሱ ወሬ ያወራሉ። እሷም ተናዳ አዎ ከሊሱ ጋር ግንኙነት ውስጥ ነኝ። ታዲያ ምን? በተለምዶ ውብ ያልሆኑ ሰዎች ፍቅር አይገባቸውም ማለት ነው ትላለች። ሁሉም ሰው ዝም አለ። በዚያን ጊዜ ሊሱ ደረሰ። ሊምጁ ለራሷ ስትቆም ማየቱ በጣም ደስተኛ አደረገው። ወደ እርሷ ሄዶ ያቅፋታል። ምክንያቱም አሁን ግንኙነታቸውን ለሁሉም ይፋ ስላደረገች ነው። ከዚህ በኋላ ካንግሱ ወደ ክፍል ስትገባ ሁሉም ተማሪዎች መተቸት ይጀምራሉ። ውርደት ተሰምቷት እያለቀሰች ከክፍል ትሮጣለች። በማግስቱ ሊሱ የአባቱ ጤና እንደተባባሰ ይረዳል። ወዲያውኑ ወደ እሱ ለመብረር በረራ ይቆርጣል። ከእሱ ጋር ለመሆንና እሱን ይንከባከባል። ከዛም ከአንድ ወር በኋላ እናያለን። ሊምጁ ከጓደኞቿ ጋር ትጠጣለች። በዚያን ጊዜ ሲዮጁን ይመጣል። ሊምጁም ጭንቅላቷን በትከሻው ላይ አስቀምጣ ትተኛለች። በሌላ በኩል ሊሱ ሊመለስ ሲል የአባቱ ጤና እንደገና ተባብሷል። በዚህ ምክንያት እዚያው መቆየት አለበት። ይህ በእንዲህ እንዳለ ሊምጁ በአውሮፕላን ማረፊያው እየጠበቀችው ነበር። ሊሱ ሳይመጣ ሲቀር በጣም አዝናለች። በትምህርት ቤት ውስጥ ከጓደኞቿ ካንግሱ ትምህርት ቤት እንደለቀቀችና ትምህርቷን ለመጨረስ ወደ ሌላ ሀገር እንደሄደች ትሰማለች። ሊምጁ ቤት ስትደርስ በድንገት ከባድ የሆድ ህመም ይሰማታል። እናቷም በፍጥነት ሆስፒታል ወሰደቻት። ይህ በእንዲህ እንዳለ ሊሱ ደውሎላት ነበር። እናቷም ስልኩን አንስታ በጭንቀት ምክንያት እንደታመመች ነገረችው። ይህንን ሲሰማ ሊሱ በጣም አዘነ። ይህ የሆነው በእኔ ምክንያት ነው ብሎ ያስባል። ሊምጁ መልሳ ስትደውልለት ይቅርታ ጊዜ መስጠት ባለመቻሌ በጣም አዝኛለሁ፣ ይህም ብዙ ጭንቀት እንዲኖርብሽ አድርጓል ይላታል። ከዚያም መለያየት አለብን፣ በእኔ ምክንያት መከራ እንድትቀበይ አልፈልግም። ለማንኛውም እዚህ ለረጅም ጊዜ ቆያለሁ። የአባቴ ጤና እያገገመ አይደለም፣ መመለስ እችል እንደሆነም አላውቅም ሲል ይቀጥላል። ይህንን ስትሰማ ሊምጁ ማልቀስ ትጀምራለች። መለያየት አልፈልግም ትላለች። ከጥቂት ቀናት በኋላ ሊምጁ ለሊሱ ከአሁን በኋላ አልደውልልህም ወይም መልእክት አልጽፍልህም እቀጥላለሁ የሚል መልእክት ትልካለች። በማግስቱ ሲዮጁን ሊምጁን ወደ ካፌ ጋበዛት። ስሜቱን እውነታሽን ከረጅም ጊዜ በፊት አውቅ ነበር፣ ነገር ግን ያለ ሜካፕ እንኳን ቆንጆ ስለሆንሽ ወድጄሻለሁ፣ ልብሽም ቆንጆ ነው በማለት ይገልጽላታል። ይህንን ስትሰማ ሊምጁ ማልቀስ ትጀምራለች። ሊሱን ታስታውሳለች። ሊምጁ ቤት ስትደርስ ሊሱ የሰጣትን ስጦታ አይታ ስሜታዊ ትሆናለች። አሁንም እወደዋለሁ ብላ ታስባለች። በዚያን ጊዜ ውጪ በረዶ መዝነብ እንደጀመረ ትመለከታለች። ሊሱ የመጀመሪያውን በረዶ ካንቺ ጋር ማየት እፈልጋለሁ ያለውን ታስታውሳለች። ሊምጁ ወዲያውኑ ወደ ውጭ ትሮጣለች። ከኋላ ሊሱ የሚመስል ልጅ እዚያ ቆሞ ታያለች። ስትቀርበው ግን ሌላ ሰው መሆኑን ትረዳለች። አዝና ትቀመጣለች። ጤንነቷ እንደገና መባባስ ይጀምራል። ስትሄድ ቦርሳዋን እንደረሳች ታስታውሳለች። ልትወስደው ስትመለስ ሊሱ እዚያ ቆሞ ታያለች። መቼ መጣ ብላ ትጠይቀዋለች። ሊሱም የመጀመሪያውን በረዶ ካንቺ ጋር እንደመሆን ቃል ገብቼልሽ ነበር፣ ስለዚህ መጣሁ ይላል። ሊምጁ ተናዳበት ሄደች። በማግስቱ ወደ ስራ ስትሄድ ሊሱን ታገኛለች። ቢሞክርም እሷ ግን ችላው ብላው ትሄዳለች። በስራ ላይ ሳለች ሲዮጁን ስራ ቦታዋ ላይ ይታያል። ለመዝናናትም ወደ ውጭ ወስዷት ነበር። አብረው ጥሩ ጊዜ አሳልፈዋል። በኋላ ሲዮጁን ሊምጁን ቤት አደረሳት እና ያቅፋታል። በዚያን ጊዜ ሊሱ ያያቸዋል። ተጎድቶም ሄደ። ሊምጁ ከኋላው አሯሩጠው ይቅር ተባብለው እንደገና ታረቁ። ሲዮጁን ግን ከሊምጁ ጋር ያሳለፈውን ጊዜ እያስታወሰ በጣም አለቀሰ። ከዚያ በኋላ አንዳንድ ሰዎች ሊምጁን ማበሳጨት ይጀምራሉ። ካንግሱም በድንገት ደርሳ ጥሩ ትምህርት ታስተምራቸዋለች። ከዚያም ሁለቱም ወደ ካፌ ይሄዳሉ። ካንግሱም ይቅርታ ጠይቃ ወደ ሌላ ሀገር ሲሄድ ስህተቴን ተረዳው ትላለች። ሁለቱም እንደገና ጓደኛሞች ሆኑ። በዚያን ጊዜ ሊምጁ ሊሱ በጣም ጠጥቶ እንግዳ ባህሪ እንደሚያሳይ ትሰማለች። ወደ ቤቱ ወስደው ከሱ ጋር ትቆያለች። በማግስቱ ጠዋት አብረው ጥሩ ጊዜ ያሳልፋሉ። ከዚህ በኋላ የሊምጁ ታላቅ እህትና የመምህሯ ሰርግ
ሰርግ ተከናወነ። ሁሉም ሰው ተገኝቶ እየተዝናና ነበር። የመምህሯ እህት ቀለበቱን ሊያደርግላት ሲል ቀለበቱ ከጠረጴዛው ስር ወደቀ። እህቷም ቀና ስትል ራሷ ከጠረጴዛው ስር ተጣብቆ ቀረ። በዚህ ምክንያት ራሷ ላይ የጠረጴዛ ቁራጭ ተጣብቆባት ትዳር መስርታለች። ይህም አስቂኝ ትዕይንት ነበር። የሴዎጁን ዘፈን የተለቀቀበት ቀን ነበር። ሊምጁ ሜካፕ አድርጋለት ነበር እና የኬፓፕ ዘፋኝ ስለሆነ በጣም ደስተኛ ነች። ከዚያም ሊምጁና ሊሱ በመጽሐፍ መደብር ውስጥ መጽሐፍ እያነበቡ አብረው እናያለን። እርስ በርሳቸው ተሳሳሙ። በሊሱ እጅ መልካም ፍጻሜ የሚል ርዕስ ያለው መጽሐፍ አለ።